ሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይ እንጂ ሰስነ ነገር ግን ይህ በነብዩ በኢዮኤል የተባለው ነው። ምንድነው የተባለው? ቁጥር 17 እግዚአብሔር ይላል። ምንድነው የሚለው? በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም። አሜን ነው የሚባለው። ይሄ እኮ ለእናንተ የተሰጠ ተስፋ ነው። አሜን ነው የሚባለው። የራሳችሁ ቃል ላይ አትስነፉ። እሺ ይሄ የኔ ቃል ነው በሉ። እንደዚህ ተብሏል። አይ በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ህልም ያልማሉ። እንደ መብረቅ ምን ይባላል? ንገሩኝ። እንደዚህ እጃችሁን እያሳያችሁ ይሄ ቃል የኔ ነው። ድገሙልኝ። ይሄ ተስፋ የኔ ነው። ይሄ ቃል አገኘኝ። ምን ሊያገኘኝ ነው? አጠገባችሁ ያለው ሰው ይሄ በሉት። የመጨረሻ ዘመን ካልሆነ የመጨረሻ ዘመን መቼ ነው? መቼ ነው የሚሆነው? ናው let me help you. Can I help you? በመጨረሻው ቀን ይላል። አንዳንድ ጊዜ ሰዎች ምን መሰላችሁ? ላይፍ ስፒሪቹዋል ነው። አሁን ከኔ ጋር ብቻ ሆኖ ህይወት ምንድነው? ስፒሪቹዋል። ህይወት ስፒሪቹዋል ነው። ስጋዊ ነገር መገለጫ ነው። ስርዓት አትጣሱ። እግዚአብሔር በመጀመሪያ ሰማይና ምድርን የፈጠረው ምድርና ሰማይን አይደለም፣ ሰማይና ምድር the spiritual and the physical። ምን ማለት ነው? እሱ ላይፍ የሚጀምረው ከስፒሪቹዋል፣ ከዛ ፊዚካሉ ምንድነው? መገለጫ ነው። ስለዚህ በዚህ ስታዩት የሚባለው እንደዚህ ነው። የሚታዩት ከሚታዩት አይደለም፣ የሚታዩት ከማይታዩት። ስራው የሚጀምረው ከየት ነው? ከማይታየው ከሆነ ላይፍ ስፒሪቹዋል። አጠገባቸው ሰው ያንተ ነገር የሚሰራው በሉት ማይታየው ጋር ነው። የሚታየው ጋር መገለጥ ነው። ማይታየው ጋር ብልጽግና፣ ህንጻ፣ ክብር፣ ከፍታ፣ ሚኒስትሪ እየተቀናበረ ኩክ እየተደረገ ነው። በኢየሱስ ስም ማኒፌስት ያደርጋል። ኢቭን ባይብል እንደዚህ ነው የሚለው፣ በልቡ እንዳሰበ እንደዛ ነው ካለኝ፣ እንደዚህ የሚባለው ነገር የተጀመረ ነው ልብ ውስጥ። የህይወት መውጫናትና ልብን አጥብቀህ ጠብቅ ካለኝ፣ ህይወት የሚጀምረው የት ነው? ዛሚስ ነገራችን የሚጀምረው ኢንቪዚብል ሰርክል ላይ ነው። አያችሁ፣ ብዙ ሰዎች ግን ህይወትን ከሚታየው ጀምረው ወደ ማይታየው ይሄዳሉ። እንደሱ አይደለም። ህይወት የሚጀምረው ከማይታየው ነው። የኔ ነገር በለው ከማይታየው ነው። ሁልጊዜም በመንፈስ በመሆን እጀምራለሁ፣ ወደሚታየው እገለጣለሁ። አሜን ሃሌሉያ። ስፒሪት ዓለም ምን አለ ነው እንጂ የኛ ወሬ። ኢትዮጵያ ምን አለች አይደለም። ሰዎች ምን አሉ አይደለም። ምክንያቱም ላይፍ የስፒሪት ነው። ስለዚህ ነው ባይብል መጠንከር አለባችሁ የሚለው በውስጥ ሰውነታችሁ። ለምን? ላይፍ ምን ስለሆነ ስፒሪቹዋል። በውስጥ ሰውነታችሁ በመንፈሱ በኃይል የትኛው ነው መጠንከር ያለበት? ምንም እንኳን የውጭ ሰውነታችን ቢጠፋ የውስጥ ሰውነታችን ግን እለት እለት ይታደሳል። ስለዚህ ሞር አቴንሽን መስጠት ያለበት የትኛው ነው? ለውስጠኛው። ዋይ ላይፍ ኢዝ ስፒሪቹዋል። ብዙ ሰዎች የጭንቅላት ሰዎች ናቸው፣ የፊሎሶፊ ሰዎች ናቸው፣ የሪዝኒንግ ሰዎች ናቸው። የተለያየ ነገር አይተው መግለጫ መስጠት ይወዳሉ። እነሱ የጭንቅላት ሰዎች ናቸው። ፎርጌት ዘም። ላይፍ ከጭንቅላት አይጀምርም። ላይፍ የሚጀምረው ከስፒሪት ነው። ይኸውላችሁ ላይፍን ከስፒሪት ያልጀመራችሁ ቀን ሳታችሁ፣ የእግዚአብሔርን ሕግ ጣሳችሁ። እንደዚህ አይነት ሚስቴክ መስራት አይቻልም። አሪ ዊዝ ሚ ናው? ከኔ ጋር ጮኮለ ላይፍ በስፒሪት ነው። ይኸውላችሁ ላይፍ በስፒሪት ነው። የኔ ስብከት መስሏችሁ ከሆነ ኖ፣ እያወራው ያለው ማንም ሊሽረው የማይችል የመለኮት ውሳኔ ነው። የመሰለኝን አልነግርህም፣ እግዚአብሔር ያወጀው ግን እነግርሃለሁ። ከኔ ጋር በሉ በክርስቶስ ኢየሱስ ያለው የህይወት መንፈስ ከኃጢአትና ከሞት አርነት አውጥቶኛል። የህይወት መንፈስ ይኸውላችሁ ህግ ሲባል ብዙዎቻችሁ ጭንቅላታችሁ ህገ መንግስት አቃላችሁ ብሉይ ኪዳን ህግ ነው፣ ላይፍ ህግ ነው፣ የመስሪያ ቤት ህግ ነው። ጭንቅላታችሁ ላይ የሚያስር ነገር ይመጣል። እንደሱ አይደለም። የህይወት መንፈስ ውስጥ ሌላ ህግ አለ ማለት ነው። ከለካ ከዛ ከብሉይ ኪዳን ህግ ወደዚህ ህግ ነው የተሻገረ ነው የሚል ሴንስ ይመጣባቸው ነው። ያጻጻፍ ችግር። የህይወት መንፈስ ህግ አይደለም፣ ሪል ወርዱ ካናይ ቶክቶዩ no the law of the spirit of life አይደለም፣ the law of አይደለም። ኢቭን ግሪክኛውን ብታዩት it says the law what law? spiritual life። ለካ መንፈሳዊት ምን ሆኖ ነው የመጣው? ህግ ውስጡ ህግ አለ ሳይሆን ራሱ ህግ ነው። ከኔ ጋር በሉ የመንፈስ ህይወት የሚል ህግ ወጥቷል። የመንፈስ ህይወት የሚል
ስለዚህ በክርስቶስ ኢየሱስ ያለው የመንፈስ ህይወት ወይም የህይወት መንፈስ ህግ ሳይሆን ኦኬ አንድ ህግ ተላልፏል። የምን ህይወት? የመንፈስ ህይወት። ስለዚህ እግዚአብሔር ከሰማይ ኢየሱስ ክርስቶስ ሞቶ ተነስቶ በአብ ቀኝ ሲገባ እግዚአብሔር እንደዚህ ያለ ከዛሬ በኋላ ላይፍ አለ። ልክ ልጁ ዙፋን ክልል ሲገባ እግዚአብሔር አንድ አዋጅ አወጣ። የምን ህይወት? የመንፈስ ህይወት። ስለዚህ የመንፈስ ህይወት ጋር ነው የሚቀጥሉት ቃላቶቹ የተሳሰሩት። ምክንያቱም እንደዚህ ይላል ስለ ስጋ ማሰብ፣ ስለ መንፈስ ማሰብ። ለምን? እግዚአብሔር አዋጁን ስላወጣው ምን ብሎ የመንፈስ ህይወት ስላለ የመንፈስ ህይወት ካለ ስለምን ማሰብ መጀመር አለበት? ስለ መንፈስ። ስለ ስጋ ስታስብስ ተጋጨ። ስለዚህ ስለ ስጋ የሚያስቡ ከእግዚአብሔር ጋር ጠለው ይላል። ከእግዚአብሔር ጋር የሚጣላ ደግሞ አጠገባቸው አቧራ ሰጥቶን በሉት ተስተካከል። ይዩሲናው ምክንያቱም ላይፉ የምን ላይፍ ነው? የመንፈስ የመንፈስ ህይወት በሉ እስቲ አዋጅ ሆኖ ወጥቷል። አሁን የኛ ፓርላማ ተሰብስቦ ከዛሬ ጀምሮ ላይፍ የመንፈስ ነው ብሎ ቢያውጅ የመንፈስ ህይወት ውስጥ አዋጅ ነው ያለው ወይስ የመንፈስ ህይወት ራሱ አዋጅ ነው? ራሱ ላይፉ ምንድነው? ዛምስ እግዚአብሔር የሆነ ህይወት ስፒሪት ሬልም ላይ ሪዝ አድርጓል። የምን ህይወት? አይትልና የስጋ ህይወት መኖር ከፈለክ ከማን ጋር መጣላት ነው? ስለዚህ ይሄ ነገር በውስጡ ህግ አለው ሳይሆን ራሱ ምን ሆኖ ወጥቷል? ንገሩኝ። የመንፈስ ህይወት ህግ ነው። አልኖርም ካልክ ህግ ነው የምታፈርሰው። ስለዚህ የመንፈስ ህይወት ህግ ሆኖ ከወጣ ከየት ነው የምትጀምረው? ከመንፈስ። የምታተኩረው ምን ላይ ነው? መንፈስ ላይ። ሄይ ስለዚህ ሰዎች ምን ይላሉ ነው? መንፈስ ምን ይላሉ? አሁን ግን ሰዎች ምን ይላሉ እያበዛችሁ ዛሚስ የእግዚአብሔርን ህይወት ካንስል አድርጋችሁታል። አዋጁን ሽራችሁታል ሳታውቁ which is totally wrong። ህይወት የመንፈስ ህይወት ነው ካላችሁ ስትተኙ ማለማችሁ ግዴታ ነው ብላችሁ ታስባላችሁ። ስትነሱ ቀንን በመንፈስ ማየት ሰዎችን ሁሉ በክርስቶስ አቃቸዋለሁ በወሬ አላቃቸውም የሚል ውሳኔ ይሆናል። የስጋ ህይወት ስትኖሩ ትበላላችሁ አይደል? ትጠጣላችሁ፣ ሰው ሰላም ትላላችሁ። የመንፈስ ህይወት ስትኖሩስ የመንፈስ ምግብ ትበላላችሁ። በመንፈስ ዓለም ያሉትን ሀይ ትላላችሁ። ማንን? God himself ሃይ ፋዘር ቤኒን የጻፈው ጉድ ሞርኒንግ ሆሊ ስፒሪት የሚል መጽሐፍ። አንድ ቀን መንፈስ ቅዱስ በኃይል አግኝቶ ጠዋት ላይ ሲነሳ ማለት ይኑርበት አይኑርበት አያውቅም፣ ግን ተነሰነ ጉድ ሞርኒንግ ሆሊ ስፒሪት አለ። ሃሌሉያ። የምን ህይወት ነው? የመንፈስ ህይወት። ብዙዎች ሰማው አየሁኝ፣ ከሰዎች ሰማው፣ ዩቲዩብ ላይ አየሁ፣ ፌስቡክ ላይ አየሁ የሚል ጣጣ ውስጥ ቲክቶክ ላይ ቁጭ ብለ እየተንተከተክ የስጋ ህይወት ጀምራችኋል። እኔ አላየውም በአይኔ በብረቱ። የትኛው ብረት? ሲጀምር አይኔ ብረት የለም። ብዙዎቻችሁ ወሬ 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 ወጥመዶ ነው መጥቶባቸው ወሬ። ምክንያቱም የስጋ ህይወት እንደምትኖሩ አጋንንቶችም አውቀዋል። ማንም ስለማንም ያውራ ጉዳይ አይደለም ማለት ያለብን ፋዘር አንተ ምን ትላለህ? ለምን ከሰው አፍ አልጀምርም? ከእግዚአብሔር ነው የምጀምረው። የመንፈስ ህይወት ምን ተደርጓል? ታውጇል። የመንፈስ ህይወትን ለማስፈጸም ነው መንፈስ ቅዱስ የመጣው። እግዚአብሔር የመንፈስ ህይወት ብሎ አዋጅ ብቻ ሰጥቶ አልሄደም። አስፈጻሚውን ማን ልኮላል? መንፈስ ቅዱስ። ስትጠቀመው መንፈስ እያደገ ይመጣል። ኢየሱስ ምድር ላይ አይኑ እንዳየ አይፈርድም፣ ጆሮ እንዳየ እንደሰማ አይበይንም ከተባለ ኢየሱስ በአይን ስላየ ምንም አላረገም ማለት ነው። ኢየሱስ ጉዳዩን በመንፈስ አውቆ ነው የሚሰራው። ለዛ ነው ገና ከልጅነቱ ጀምሮ በመንፈስ ጠነከረ የሚለው። አየ በመንፈስ ለመኖር መንፈስ ምን ማለት አለበት? መጠንከር አለበት። ይኸው 7 አጋንንት ያለባት ሰዎች በዝሙት የሚያቋትን ሴት ኢየሱስ ጋር ስትመጣ ቢያቃት ኖሮ እንደዚህ አይሆንም ነበር ሲል እሱ ግን ብድግ ብሎ ይሄ ወንጌል በሚወራበት የዚች ልጅ ስም ይነሳል። የጋለሞታ ስም ኢየሱስ። ለምን ጋለሞታ በአይን አትታየም? በመንፈስ ስትታይ የሚቀጥለው ሪቫይቫሊስት እሷ ናት። ጮና ነገሩ የመንፈስ ኑሮ አሪው ለሰነኝ ነገሩ የመንፈስ ኑሮ የመንፈስ ህይወት አዋጅ ነው። አዋጅ ነው። ዝም ብለህ ተቀበል። አሜን በል። መቀየር የማይቻለው አይቻልም። ትኖራለህ ነው። ለዚህ ማስፈጸሚያ ማመጥቷል መንፈስ ቅዱስ። መንፈስ ቅዱስ በሉ። የመንፈስ ኑሮ ለመኖር ጉልበቴ ሆኖ መጥቷል። ሃሌሉያ። ድገሙት። መንፈስ ቅዱስ እግዚአብሔር ያወጀውን የመንፈስ ህይወት የተባለውን ለማስኖር አቅሜ ሆኖ መጥቷል። እጠቀመዋለሁ። አሜን። ሲያስኖር እንዴት እንደሚያስኖር ልንገርህ። ከኔ ጋር ጮኩል። አይኔ ያላየ ጆሮ ያልሰማው በሰው ልብ ያልታሰበው ምን ማለት እንደሆነ አውቃል። መንፈስ ቅዱስ ሲመጣ በሰዎች ሪልም የሌለ ነው የሚያመጣው። አይን ያላየው ካለ የአምስቱ የስሜት ህዋሳት እዚህ ውስጥ ጫወታ የለም። ጆሮ ያልሰማው ከተባለ ማንም ሰምቶትም አውርቶትም አያውቅም።
ደሞም ለማሰብ የግድ መስማትና ማየት አለብህ። ሰው በሰዎች ዓለም ላይ አልነበረም። ነገሩ የት ነው የነበረው? መንፈሳዊ ዓለም። እንደ ልኖረው እችላለሁ። ሆሊ ስፒሪት አጠገባቸዋለሁ። ሰው የኖረውን ለመኖር መንፈስ ቅዱስ ግዴታ አያስፈልግም። ያልኖረውን ከሆነ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ከተባለ ግን ሚረዳ መንፈስ ቅዱስ ብቻ ነው። ጥያቄ ልጠይቃችሁ። wait a minute ያለ ወንድ ፍቃድ ልጅ መውለድ ከማርያም በፊት ማን ያውቃል? ስለዚህ ይሄ ነገር አይን ያላየው ጆሮ እንዴት ይሆናል አለች ማርያምም። ምክንያቱም እሷም እንደኛ የአምስቱ የስሜት ሕዋሳት ሴት ናታ። ገብርኤል ግን እንደዚህ አለ፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልላል፣ ካንቺ የሚወለደው somebody shout የመንፈስ ሕይወት። ብዙዎቻችሁ ጸሎቶቻችሁ የመነጩት ከመንፈስ ቅዱስ አይደለም፣ ካያችሁት ነገር። ምን ነው ለነሱ አርገኔን ዝም አልከኝ? የሚደረግልህ እንደገሌ ነው ማለት ነው። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኢሳይያስ 8:28 እንደዚህ ተብሎ ተጽፏል። እግዚአብሔር እንግዳ አሰራሩን በበዓል ፐራሲም እንደነበረ በኢያሱ ዘመን እንደነበረ እንግዳ አሰራሩን። ጥያቄ አለኝ። ከኢያሱ በፊት ማን ነው ፀሐይ ይቁም ያለው? ኖ እግዚአብሔር አርጎ ማያውቀው ነገር ከጠየቀው ይሄ ነገር የሰው ሕይወት አይደለም። የምን ሕይወት ነው? የመንፈስ ንገሩት። አጠገባቸዋለሁ ልኩን ይወቅ። አንተን ልደግም አልተጠራውም። ንገሩት። ለመንፈስ ቅዱስ አክት የምታደርገው እንደዚህ ከሆነ ለዘላለም አንተን አያርገኝ ነው አልፈልግም በሉት። ለካፋራ ዶና ለጋዲስተስ አይን ያላየው ከሆነ ግን ጆሮ ያልሰማው ከሆነ ግን የኤርትራን ባህር እከፍላለሁ ብሎ ሙሴ የሚነሳው ከሙሴ በፊት ባህር ከፈለ ማጋል ማንም ጋር እኮ የለም። the only one personality በውሃና በውሃ መካከል ይክፈል ብሎ ከሰማይ በላይና ከሰማይ በታች ያለው ሜጀር የውሃ መከፈል የሰራው የእግዚአብሔር መንፈስ ብቻ ነው። ሙሴ ክፈል ከተባለ ጉልበቱ ያለው ሰው ጋር የለም፣ ማጋ ብቻ ነው። እየሰማችሁ አይደለም? ስለዚህ ነው ሙሴ እጁን ሲያነሳ እግዚአብሔር የምስራቅ ንፋስ ሌሊቱን ሙሉ ምን አደረገ? አነፈሰ። ዘፍጥረት ጋር የነበረው ንፋስ እዚህ ጋር መጣ። ነገርኩ እኮ የሰው መድገም ከሆነ ሆሊ ስፒሪት አያስፈልግም። አይን ያላየው ከሆነ ግን እጃችሁን አንሱና ጌታ ሆይ በሰው የማይቻል አንድ ነገር ሰው ጋር ሰምቼ የማላቀው አንድ ነገር እባክህ አንድ ነገር ከየት አመጣው ተብሎ የሚያሳማ አንድ ነገር ይሁንላችሁ። ከየት አገኘው ይሄ ሰውዬ ተብሎ ኢቭን ባለስልጣን ዘመድ አለው ቢባል ባለስልጣናት ይሄን ማድረግ አይችሉም። ኢቭን ጠንቋይ ቤት ሄዷል ቢባል የጠንቋዮች ሪከርድ ይሰብሰብ፣ እነሱም ይሄን ነገር አይችሉም። ስለዚህ ከየት አመጣው የሚል አነጋጋሪ ሐሜት ቀስቃሽ ቅናት ፈጣሪ እግዚአብሔር አንድ ነገር ይስጣችሁ። ያ ሰው እኔ ነኝ ካልክ ኢየሱስ በልና ውሰድ። ጮና እንደዚህ በሉ ሚራክል። አንድ ሰው ነው መንፈስ እያገኛል። ሃሌሉያ ሃሌሉያ። ብዙዎች አነጋጋሪና አጨቃጫቂ የምትሆኑ ቱማች በስጋ ባህሪያችሁ አጓጉል ባህሪ ነው ያላችሁ። በጣም ለቤተ ክርስቲያን ለራሳችሁም በቃ አጠያያቂ ኢሹ ለእናት ለአባት ለሰፈር ለጎረቤት ለጓደኛ ለቸርች መሪ ኢሹ የምትሆኑት because of you wrong character ነው። ላልወደቀ አዳማዊ ነጨራችሁ። አሁን ምንድነው እሱ ክርስትና የሚባለው? የአባቶቻችን አምላክ ሲመጣ ባይብል እኮ ይላል በአብርሃም ጊዜ ከነበረው በላይ በምድር ላይ ረሃብ መጣ። የአብርሃም ፕላስ ማለት እኮ በዛው ዘመን ግን እንደ አባት እንደ አብርሃም ግብጽ አትሄድ። አብርሃም ያደረገው ብትደግም ዩኒክ ነገር የለውም። እዚህ ቁጭ በልና አባርካለሁ አለው። በዛው አመት በዛው ምድር በድርቅ ዝናብ በሌለበት ዘራ፣ 100 እጥፍ አጨደ ይላል። ምንድነው ያበቀለው ነገሩን? ሚራክል ዝናብ። ካናይ ፕሮፌሰር አር ዩ ሲሪየስ? ወደ ውጭ ማትወጡም ወደ አደባባይ ማትሄዱም የትም አትሄዱም፣ ጃንጥላ ማትይዙም። የእግዚአብሔር ጉባኤ እየተካፈላችሁ ሳለ ኦል ኦፍ ሰደን አየሩ ላይ ደመና ይመጣል። ኦል ኦፍ ሰደን ጉባኤው ላይ እዚህ ቤት ላይ ደመና ታይና እላይ ላይ መዝነብ ይጀምራል። የምን ዝናብ ነው ሲባል ሚራክል ዝናብ። አጠገባችሁ ሆኖ የማያውቅ ንገሩት። አይናችሁን ክፈቱና ሆኖ የማያውቅ እንግዳ ነገር አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ለኔና ለቤቴ ሻውት yes። በምን ዝናብ ነው ይስሐቅ ያበቀለው? ምክንያቱም ጊዜው የምንድን ነው ይላል? የድርቅ ነው። ያውም እኮ 80 አይደለም 60 አይደለም 30 አይደለም ስንት እጥፍ ነው የሚለው? 100 ክሬዚ ሚራክል። ምን አይነት ዩኒክ አምላክ ነው? አጠገባችሁ ያለው ሰው እኔና አንተ በአሻራ እንለያያለን በሉት። የኔ አሻራ ያንተን አይመስልም። ለዛ ነው ፖሊስ የሚጠቀመው አሻራዬን፣ ኢሚግሬሽን የሚጠቀመው። ልክ እንደዚሁ አሻራዬ ልዩ እንደሆነ ያንተን ያልሆነ የማይመስል የራሴ ዩኒክ ሚራክል መንፈስ ቅዱስ እኔ ጋር ያደርጋል። ታየዋለ። ጌታ ምስክር ነው። ሳምባዲ ታየዋለ ሲል የሆነ ነገር ተሰማ።
ዘ ግሬተስት ፕሮፌት ማን እንደሆነ ልንገራችሁ። ዘ ግሬተስት ፕሮፌት ለሰው ለሀገር እንዲህ ይላል የሚለው አይደለም። ኖ ዘ ግሬተስት ፕሮፌት ስለ ራሱ የሚተነብየው ይኸውልህ እኔ እንዲህ ገጥማል ነገ እንደዚህ ትሆናለህ ብዬ ብል ችግር የለብኝም። ግን እውነቱን ልንገርህ ካናይ ኢየሱስ እሞታለሁ በሶስተኛ ቀን ማለማን ነው የሚተነብየው? ንገረኝ። ዘ ግሬተስት ፕሮፌት ፎር ሚ ኢዝ ሚ። ጀግና ኮንክ ከነገ ወዲያ ማክሰኞ ሮብለት እንትን ሄዳለሁኝ ሄጄ አግኝቻቸው አስፈጽሜ እመጣለሁ። 11 ሰዓት ስደውልልህ መደውልልህ ከሚሊዮኖች ጋር ነው። ጀግና ኮንክ በል እስቲ። ሲጀምር ራሱ ላይ ተንብዮ እንደጀመረ ታውቃላችሁ። ራሱ ላይ የጌታ መንፈስ በእኔ ላይ ነው ምናምን ብሎ መጽሐፉን ትግል ሰጣቸውና ሲያፈጡ ማለት ነው። ይሄ የትንቢት ቃል ዛሬ በጆሮአችሁ ላይ ተፈጸመ አለ። ከሚናገረው ከጸጋ ጋር የተሰበ ብዙዎች ያደንቁት ይወዱትም ደስ ይላቸዋል። ሃይማኖተኞች ግን አይናቸው ሲያጉረጠርጡ ሄ ዩ በቅፍርናውም እንዳደረከው የሰማነውን በገዛ ሀገር አርግ ትሉኛላችሁ ነገ ዩ ብሎ ምን እያደረገ ነው? ፕሮፌሳይ አባውት ሂም። ስለ ራሱ የሚተነብይ ሰው ከመጣ አዛት ጋይዝ ታፍ ነፍሴን ከኔ ማንም ሊወስዳት ሚለው እኮ ተመልከቱ። ምድር ላይ ስንት ቢሊየን ሰው አለ። የራሱ ጉዳይ ማንም ሊወስድ አይችልም። ስፈልግ ተዋታለሁ ስፈልግ እቺን ስልጣን ካባቴ ማለት ሞክ ክርስቲያን አንተ መንገድ ዳር አደራህን ተጠንቀቀ። ይሄ የእግረኛ ነው። በዚህ ጋር ሄራን የምትባለው መኪና ድንገት መጥቶ ዘንድሮ ደግሞ ዝም ብሎ መንጃ ፈቃድ ዝም ብሎ ስለሚታደል ቀልቃላዎች ናቸው። ድንገት ሊያደርጉ ይችላሉ። መኪኖቹ ራሳቸው ፍሬናቸው በደንብ እንትን አይልም። የበጠሰ ቀን አንተ መንጋጋን ይበጥሳል ምናምን አይነት ነገር። ጌታ ኢየሱስ ለዘላለም ጌታ ነው። ልንገር ያልሞተውን ኢየሱስን ነው የምንናገረው። አሁን በህይወት አለ። ሞትን ለዘላለም አንድ ያሸንፎ ሄዷል። ሞቶ አልቀረም። አሁንም በህይወት አለ። የምናወራው ስለሱ ነው። አጠገባቸው የፈለከው ህይወት ውስጥ ግባ በሉት። ችግር የለም። ምናወራው ስለ ትንሳኤ መንፈስ ዩኒክ ነገር ስለሚሰራው ሆሊ ስፒሪት ነው። ማንም አፉን አይከፍትም። አሻራህን የመሰለ ሚራክል እየጠበቀ ነው። አሜን። there is something coming። ኢየሱስ ጌታ ነው። ሄሎ ስለዚህ ከኔ ጋር ላይፍ ስፒሪቹዋል። ስለዚህ መንፈስ ቅዱስ የመጣው የመንፈስ ህይወት የሚባል ምን ሆኗል? ታውጇል። እግዚአብሔር ህጉ መንፈሳዊ ቢሆንም ሮሜ 7 እንደሚናገረው ህጉ ቅዱስ ነው። ህጉ ምንድነው? መንፈሳዊ ነው። መንፈሳዊ ነው ከተባለ ከኔ በቀር አምላክ አይኖር የሚለው ስጋዊ አይደለም። ምክንያቱም መንፈስ የሆነ እግዚአብሔር ከኔ በቀር ሌላ አምላክ አይኖር ካለ እያወራ ያለው መንፈሳዊ ነገር ነው። ነገር ግን ሰዎቹ የመንፈስ ህይወት ስለማያውቁ የመንፈሳዊ ህግ ለምንድን ነው የመጣው? ለስጋ። የምን ህግ ሆኖ ቀረ? የስጋ። ለምን? ላይፉ የስፒሪት አለ። ሙሴ 40 ቀን ተራራ ላይ ሲቆይ ማለት ነው። ይሄ ሙሴ ወዴት እንደሄደ አናውቅም። በመንፈስ አታውቅም አናውቅም። በአምስት የስሜት ወሰት ነው። በህይወት የምን ነበር? የስጋ። አያችሁ፣ የስጋ ነው። ማንም ሰው በስጋ አይቶ የሚፈርድባችሁ ከሆነ ይሄ ክርስትና አይደለም። ይሄ የድሮ ስለሆነ ኢግኖር አድርጉት። ሐሜት ነው ብላችሁ ብዙም አታስቡ፣ አትጨናነቁ። አሪ ዊዝ ሚ ያ ህይወት የምንድን ነው? የመንፈስ። ከኔ ጋር በሉ የመንፈስ ህይወት። ድገሙት ዋን ሞር ታይም ተብሎ ምን ሆኗል? ታወጀ። አዋጅ ስለሆነ እኔ አዋጅን በአዋጅ ሽሬ ገልብጬ ሌላ ላይፍ እኖራለሁ ካልከኝ ትገለበጣል። አንዳንድ ሰዎች እንደዚህ ይላሉ፣ የትራፊክ ህግ መስበር ያስቀጣል አይደል? አንተ ቀይ ሲበራ ነርተ ከሄድክ ህግ የሰበርክ መስሏል አይደል? ችግር የለውም። ትራፊኩ በዛ ማዶ ነው፣ ፊሽካ ነፍቶ ይጠብቃል። ገንዘብን ነው የሚሰብርልህ። ስለዚህ ሰብረህ አታውቅም። አንተ ነው የተሰበርከው። ላይቱም ቀይ እንደሆነ ወደፊትም ይቀጥላል። ምንም የሰበርከው ነገር የለም። ያንተ ሳንቲም ግን ምን ይላል? አጠገበ የትራፊክ ህግ በሉት ሰብረህ አታውቅም። ገንዘብ ነው የሚሰበረው። የህይወት መንፈስ ህግ መስበር አትችልም። አንተ ራስ ምን ትሆናለህ? ትሰበራታለህ። አውሮፕላን ወደ ላይ ሲበረር እንትን የመሬት ስበት አይስ ወደ ታች ያደርገው ምን ነው? that is called the law of gravity። የት አውሮፕላን ግን እሱን ለማሸነፍ ሌላ ለው ነው የሚጠቀመው። ሎ የሚሻረው በምንድን ነው? በሎ ነው። it is called the law of aerodynamics። ሌላ ለው ሲገባ ይሄኛው ለው መስራት ያቆማል። የመንፈስ ህይወት የሚባል ሎ ውስጥ ስትገባ ሌሎቹ ሎዎች መስራት ያቆማል። የሌሎቹ ሎዎች ግራቪቲ አሸንፈ ትወጣለህ። ንገሩኝ፣ ከመንፈስ ጀምር የስጋ ስበት እንደዚህ በለው አውት። ከመንፈስ ስትጀምሩ ስጋ ወደኔ የሚለው ግራቪቲ ሊጎተት ቢፈልግ ራሱ ተቀድመሃል። አም ሶሪ። አውሮፕላኑ ግራቪቲ ሊሰራበት የሚችለው አየር ላይ ሆኖ ቤንዚኑ ካለቀ ክንፍም ኖር አልኖረ መመለስ እዚህ አይቀርምና የስጋ ህይወት እኛ ላይ ሊሰራ የሚችለው ቤንዚናችን የሆነ መንፈስ ቅዱስ ካለቀ ብቻ ነው። ግን የሚገርማችሁ እሱ ቤንዚን አያልቅም። እሱ ዘይት ንገሩ አያልቅም። ማለዳ በሉ እንዲህ ነው ማድረገው። ኢሳይያስ 12 ቁጥር 3 ከመድኃኒት ምንጮች ውሃህን በደስታ ትቀዳለህ። ኧረ አሜን በሉ። ከመድኃኒት
ምንጮች ባይዘው መድኃኒት የሚለው እንደ ኪኒኒ እንዳታስቡ የሚለው ምንድነው the wells of Yeshua ነው የሚለው የኢየሱስ ምንጭ ማለት ነው ሶ ኢየሱስ ከኔ የሚጠጣ እዚህ ምንጭ ተከላላላለም እሱ እኮ ነው የኢየሱስ ምንጭ ከተተከለ እኮ ሰነበተ አለ ንገረኝ ምንጭ አለ እዚህ ጋር በየማለዳው እጠጣለሁ ከዛ አሜን በየማለዳው ከመንፈስ ምንጭ መጠጣ ስትጀምር ሊያጠጣ የሚጠብቅ የሥጋ ምንጭ ማለት ነው አም ሶሪ አም ፉል እንደዚህ ነው የምትለው ስጋን መተ ማለት ነው ማርም ብታቀርብልኝ አም ሶሪ ምን ብያለሁ ሞልቻል ኢቭን በአማርኛ መናገሩ ይሰለቻቸዋል ሰይጣን ፈተና ሲያመጣ ቫሬስኮ ፍራላ ፓራዲስ ምንድነው ያልከው ሲባል ማለት ነው አስኮናኝ ላንተ ብዬ ነው ልሳኑ መተረጉሙ ግዴታ ያልነበረም ሞልቻለሁ አታስጨንቀኝ ማለት ነው ሶ የመንፈስን አዋጅ ለማስፈጸም ማመጥቷል ሆሊ ስፒሪት ቱ ዩር ሰርፕራይዝ እሱን ለማስፈጸም ኢቭን አብረውት ኤንጅሎች ሁሉ ገብተዋል ልዩ ልዩ አይነት ኤንጅሎች የመንፈስ ህይወት ልታስፈጽም ከፈለክ የመንፈስ ህይወት የሥጋ ህይወት አይደለም መንፈስ ምንም ገደብ የለውም ለዛ ነው የጌታ መንፈስ ባለበት በዛ ምን ማለት ነው you are free so መንፈስ ህይወት ስትጀምር የተዘጋ በር ዝግ አይሆንብህም በተዘጋ በር ውስጥ ገባለህ ለምን ለመንፈስ በር አይዘጋም መንፈስ is the fourth dimension are you with me now ለመንፈስ ምንም ሊዘጋ ይሄን ቤት እንደፈለክ አድርገ ብትጠፈንገው አየር ግን እዚህ ውስጥ ከመገኘት ግን አትከለክለው የመንፈስ ህይወት እንደዚህ ነው ምንም ነገር ብታስር መንፈስ ግን አልፎ ይሄዳል በተዘጋ በር ውስጥ በተዘጋ ግድግዳ ውስጥ አረ አሜን በል በስጋ ሲሆን ሰዎች ይዘው እስር ቤት ከተው እስር ቤቱን በደንብ ቆልፈው የእስር ቤቱ ሶስተኛ ክፍል ቆልፈው አሪፍ ዘበኛ አስቀምጠው በሮቹን ሁሉ ቆላልፈው ሊሄዱ ይችላሉ የመንፈስ ህይወት ሲሆን ግን ከመንፈስ ቅዱስ ጋር የሚሰሩ ኤንጅሎች ይመጣሉ ዘበኛው እንደቆመ ቁልፉ ሳይሰበር አንተ ግን በውጭ ትገኛለህ ለምን የመንፈስ ላይፍ ነው የመንፈስ ላይፍን በጣም ማዘወተር ስትጀምሩ አጋንንቶች እዚህ ጋር ይመጣል እንጠብቀዋለን ሲሉ የሚገርማችሁ ነገር ንፋስ ከየት እንደሚመጣ ወዴትም እንደሚሄድ እንደማይታወቅ ሁሉ ጣላት እዚህ ጋር ሲጠብቅ ወጥመዱ እና ያጠመደው ነገር ቀኑን ሙሉ ፀሐይ ይመታዋል እንጂ አንተ በሌላ መንገድ ነው የምትሄደው ዋ የመንፈስ እስቲ ጮኻችሁ እንደዚህ በሉ የትኛው የጠላት ወጥመድ አያገኘኝም ለጠላቶቻችሁ ሁሉ ልንገራቸው ለሊቱን ሙሉ ድብ አይደለም በጅብ ላይ መሄድ አይደለም በአመድ ላይ መንከባለል አይደለም 10 ጊዜ ኢንቻንትመንት መስራት ስማችሁን ፎቶአችሁን እያነሱ መናገር አይደለም ፎቶ የተወስዶ ነው ኦኬ ከዛሬ ጀምሮ ግልጽ ላድርግ ፎቶ ልክ እንዳንተ ቅባት ስላለው እሳት ይሁንባችሁ አይ ያሰጣውት ልብስ የት እንደወሰዱት አላቀም ጠዋት ስነሳ ግን የሆነ ፓንት ጎሏል የአንድ ቅባታም ሴት ፓንት ወስደዋል እሳት ይሁንባችሁ ከዛሬ በኋላ እንደዚህ አይነት ጫዋታ ብቻ ስሙን ብቻ አምጡልን ስሙን ይዘን እንደግማለን ከዛ 10 ጊዜ የመተቱን ነገር ስንናገር ሟርቱን ደጋግመን ስንናገረው እንደ የልጁ ላይፍ ይያዛል የምትለው ሟርት ራስ ላይ ይከለበታል ጩና ነገሩ የመንፈስ ህይወት እሱን ለማስፈጸም ማመጥቷል መንፈስ ቅዱስ ከነጃያንት ኤንጅሎች ታይተው ከማይታወቁ ትልልቅ መላእክቶች ጋር በግራ በቀኝ ጴጥሮስን ከእስረኞች ጋር አስረውታል በሰንሰለት ታስሮ ተኝቷል እኩለ ሌሊት ላይ በሩ ሳይከፈት የሆነ ኤንጅል ገባ በምን በኩል የመንፈስ ህይወት እንደዘን አጠገቡ ያሉት እንደተኙ የጴጥሮስ ሰንሰለት ከእጁ ላይ ወለቀ and ጎኑን ነካርጎ ቀስቅሶት ጫማውን አድርጋለው and በሩ ሳይከፈት እነ ጴጥሮስ ሌላ ቦታ ተገኙ ምክንያቱም የመንፈስ አሜን አጠገባቸው ለንሶ ሞክረኝ በምንም መንገድ አታስረኝም በሉት የት አግኝተ ነው የምታስረኝ መንፈስ ከየት እንደሚመጣ ወዴት እንደሚሄድ ስለማታውቅ አትልፋ ማንንም በማይጠብቀው መንገድ ታሪካችሁ ይቀየራል መንፈስ ቅዱስ ዲስኮምፎርትን ቢሰማችሁ አዲስ ነገር ግን ይጀምራል
መንፈስ ቅዱስ ሁሉ ጊዜም ከመፍሰሱ በፊት አንድ የሚፈጠር ክስተት አለ። ኦልዌይስ ማንም ሊቀይረው አይችልም። ለሚሄልብ ዘፍጥረት 1:1 ጋር 1:2 ጋር እንሂድ። ዘፍጥረት 1:2 ጋር ለሚሾዩ ሳምቲንግ እዚህ ጋር እንመለሳለን። እዚህ ጋር በጣም ፓወርፉል ነገር አለ። ዛሬ መነግራችሁ ሰምታችሁ ማታውቁት ሬቨሌሽን አለ። አር ዩ ሬዲ? ዘፍጥረት 1:2 ጋር ምንድነው እሱ የሚለው? ምድርም ባዶ ነበረች። እያወራችሁኛ ምድር እኮ ማለት ያንተ ስጋ ነው፣ ሌላ ነገር የለም። አካውንቴ ባዶ ማለት እኮ ነው። ምድር ባዶ ነበረች፣ አንዳችም አልነበረባትም። ጨለማ በጥልቁ ላይ። የምድር ስታተስ እንደዚህ ነበር መንፈስ ቅዱስ ከመምጣቱ በፊት። የእግዚአብሔር መንፈስ በውሃ ላይ፣ ምድር ላይ እግዚአብሔር መንፈስ ከመምጣቱ በፊት የምድር ሁኔታ አይታችኋል። ባዶ አንዳችም። አየ መንፈስ ቅዱስ ሁሌ ከመምጣቱ በፊት የሚያጨናንቅ ነገር ይመጣል። ሁኔታ ሁሉ መቀያየር ይጀምራል። አንዳንዴ ለመንፈስ ቅዱስ ስትቀናበሩ እግዚአብሔር ላይፋችሁ ዙሪያ ላይ አንዳንድ ነገሮች መነካካት ሲጀምር እናንተ ላብላብ ይላችኋል። እግዚአብሔር ግን የሆነ ነገር አቁማዳ ያስተካከለ የሆኑ ወቅቶች አሉ። ሆሊ ስፒሪት ሊመጣ ሲል ያስታውቃል። ተመቻችቶ ደልቶ እየበላ እየጠጣ እያገሳ ምትኖርበት ጊዜ ሳይሆን ጓደኞች ይጠፋሉ፣ ምትበላው ይጠፋል፣ ምትነካ ሁሉ አልሳካ ይላል፣ ምትሄድበት ቦታ ሁሉ ተቀባይነት ታጣለ፣ ነገር ሁሉ መጨናነቅ ይጀምራል። አንተ ግን ዞር ስትል ወደ ጌታ አውቄ እየሸኘዋቸው ነው ይላል። ለምንድን ነው ሲባል ምድረ በዳ ብቻህን ላገኘ እኔና አንተ ብቻ እንድንቀጥል ፈልጌ። somebody shout yes። አጠገባቸው ሰው ለመንፈስ ቅዱስ ያዘጋጃል በሉት። ሲያዘጋጅ ሙሉ አያረግህም። መጀመሪያ ምንድነው የሚያረግህ? ባዶ ሙሉ አያረግህም። ምንም የሌለው ኮንፊውዥን ውስጥ ይከታል። ኮንፊውዥኑ ከሰይጣን አይደለም የሚመጣው፣ ኮንፊውዥኑን ራሱ እግዚአብሔር ነው የሚፈቅደው። የዛ ጊዜ አሁንስ ግራ ገባኝ። ምትደውልላቸው ሰዎች ሁሉ መልስ አይሰጡም። ኢቭን ብድር ብትል ትላንትና እኮ የሆነ ሰው ደውሎ ሰጣው ለእናንተ ሲሆን ትላንትና ሌላ ሰው ብሩን ወስዶታል። ማንም ሰው ዞር ብሎ ሊያዩ በቃ ሁሉ ነገር ይቆላለፋል። እናንተ ግን ማስተዋል ያለባችሁ እንደዚህ ሲሆን ጌታ እገሊትንም እገሊንም ዞር ዞር እያደረገ ነው። የዛን ጊዜ ብቻህን ሊያገኘህ ነው። አገልጋዮች ስንሆን በተለይ ይሄ ከባድ ነው። ለምን መሰላችሁ? ኢየሱስ በአንድ ጊዜ ባመጣው ዶክትሪን 5000 ሰው ቸርቹ ሉዛር ስጋዬን አልበላ ደሜን አልጠጣ እንኳን የሰው የእንስሳ ደምም ራሱኛ አንበላም ህግ አለን። ይሄ ህገ ወጥ ኢየሱስ እዚህ ቸርች አቴንድ አናረግም ብለው ፉዱ አሪፍ ነው ትምህርቱ ግን ከይሲ ነው ብለው በአንድ ጊዜ 5000 ሰው ሉዛር አረገ። ምንድነው ቸርች ሰው መምጣት አቁሟል ምናምን ትላላችሁ። አንዳንዴ ፌል ያረገን ይመስላችኋል። አይደለም። ለምን መሰለ? ብቻህንም ይፈልግ ሞመንት አለ። በምንም ታምር የጌታን ስም እየጠራን ፌል አናረግም። ማጥራት ሲጀምር ያጥራ ቤቱ የሱ ነው። እኔ ግን ግራ አይገባኝም። አባብላታለሁ ወደ ምድረ በዳ ማለት ነው ዜሮ ናቲንግ። ከዛስ ለልቧም እናገራታለሁ። ከዛሬ በኋላ ባኦል ያትኝም ማን ትኛለሽ? ባሌ which means ራስሽ መሆን ይጀምራል። ራስሽ ከሆንኩኝ መንፈስ ባናትሽ ላይ ያወርዳል። አንዳንድ የተያዙ መለቀቅ ያለባቸው ወደሚቀጥለው ዲሜንሽን ልንገባ ስንል ሆን ብሎ አንዳንድ ሰዎች ከቸርች መውጣት ይጀምራሉ። ግን ግዴታ ግን ሰው ልውስጥ ታደርጋለህ። እናንተናም እኮ ከቸርች ጠፉ ሸሹ እንዴ? እኔ ያላሻሸዋቸው ማይፍሬ በክፋት ከዚህ ቸርች አንተ አታስፈልግም የሸኘሁት አንድ ሰው የለም። የግድ ግን ተሻሻታለህ። እኔ አይደለሁም በመንፈስ የሚያቀህ እግዚአብሔር ምን እንዳስጠለልክ እሱ ያውቃል። ስለዚህ ይሄ ልጅ ከጀርባ ያስጠለለው የጅም መንፈስ ነው። ስለዚህ ከነጅቡ አባረዋለሁ። ለካ ቸርች ውስጥ አሜን እያልክ አልኖርክም። አሁን እያልክ ነው የኖርከው። አንዳንድ ሰው ቸርች ውስጥ ድመት እንደሆነ ታውቃላችሁ። ኖ የኖ መርከብ ያልያዘው እንስሳ የለም። ድመት ይዟል። እነኖ ከመርከብ እስኪወጡ ድረስ ነው። ከመርከብ የወረዱ ቀን ድመቷ እናቴ ይኸውላችሁ የድመትን ባህሪ ልንገራችሁ። ድመት ይኸው እያለች ስርስር የምትሄድ የምትተሻሽ ብትሆንም በምንም ተአምር ሰው እያያት ግን አትጸዳዳ። ድመት በምንም ተአምር ማንም ሰው እያያት ተጸዳድታ አታውቅም። አገር ሰላም ነው ብለህ ግን ስትተኛ በደህና ጊዜ የገዛው ሶፋ ሞርኒንግ ላይ ሳምቲንግ ሆኖበት ታገኛለህ። ማን ነው ያደረገው ስትል ደግሞ ቀለይ እሷ ራሷ ኛው ትላለች። ኛው የሚሉ ሰዎች ዞር ስትል በጨለማ ኩሳቸውን ጥለው ሽታህንም ያበላሹት እነሱ ናቸው። ለካ እግዚአብሔር ሲያባረራቸው አንተ ሰው መስለው ነው እነሱ ነውሮ ናቸው ነው የሚል። ስለዚህ አሜን እያሉ አልኖርም። ምን እያሉ የሚኖሩት ሚያው። እግዚአብሔር ቤት ማኔጅ ሲደረግ ማለት ነው ቤቱ የኔ ቤት አይደለም። ልንገር የኔ ቤት አይደለም። can you believe me? God ኤምባሲ ልንገራችሁ ሚሊዮኖች የሚመጡበት ዘመን እየመጣ ነው። Let me be honest. The greatest and the highest mega church
እዚህ ሀገር ውስጥ 20,000 ሰው 10,000 ሰው 30,000 ሰው 50,000 ሰው የሚካፈልበትን ሰርተን ነው የምናልፈው። Can we say yes? Because እናውቀዋለን አቅማችን. We know who we are, how we are anointed, special. መንፈስ ቅዱስ ከመምጣቱ በፊት ሁሉ ጊዜም ቢሆን አንዳች አልነበረ፣ ምድር ባዶ ነበረች። አጠገባቸው ያለ ሰው ነገር ሁሉ ሲጨንቅ በሉት ጠርጥር። መንፈስ ቅዱስ አራውንድ ነው፣ የሆነ ኮርነር ላይ እየጠበቀን ጠርጥር። ሰይጣን ትልቅ ሆኖ ሰዎች ብልጦች ሆነው አይደለም፣ ተጠራጠር። እግዚአብሔር ብቻህን ስለፈለገ ነው። የሆነ ቅባት ሊለቅብህ ፈልጎ። Am I talking to you? Now ዘፍጥረት ምዕራፍ 2 ቁጥር 1 ምዕራፍ 2 ቁጥር 7 ለሚስ ይሄኛው ደግሞ ሊገርማችሁ ይችላል። ምዕራፍ 2 ቁጥር 7 ይኸውላችሁ እግዚአብሔር አምላክም ሰውን ከምድር አፈር እስቲ ጮክ በሉና አበጀው በሉ። ከዛ በአፍንጫው በትንፋስ እግዚአብሔር እፍ ከማለቱ በፊት ሰውየው ምን አድርጓል? አበጀው። ካበጀው በኋላ ነው ምን የሚለው? ማብጀት ማለት ቅርጽ ማውጣት ነው አይደል? እግዚአብሔር ቅርጽ ሲያወጣል ሸክላ ሰሪ እንዴት ነው ቅርጽ የሚያወጣው? ጀበና ለመስራት የሆነ እየቆረጠ እያወጣ እየቀነሰ እያሻ አይደለም። እግዚአብሔር መጀመሪያ መንፈስ ከመልቀቁ በፊት ምን ማምጣት ይፈልጋል? ቅርጽ። ኢቭን ድንገራችሁ ይሄኛው ቅርጽ ማውጫው ቅርጽ በሉት ይገኛል። ቅርጽ you know that one አበጀው that word በዕብራይስጥኛ ስኮል ያትሳር በሉ ከኔ ጋር ያትሳር ማለት መሰለህ to squeeze ምን ማድረግ መጨመቅ። ለካ ላይፍ አንዳንዴ ሲጨምቅ የሚቀጥለው ሊል ነው። ታራካባላዴሽና ለካ ከመንፈሱ በፊት መጨመቅ አለ። አጠገባቸው ስትጨመቅና ስትጨነቅ ልትጠፋ አይደለም፣ ማይረባውን ሊያስወጣ ራሱ ሊገባ ነው። ሼፕ እየሰጠህ ነው። yes I prophesy financial ሼፓችሁ፣ spiritual ሼፓችሁ፣ የሪሌሽንሺፕ ሼፓችሁ፣ የሚኒስትሪ ሼፓችሁ፣ የድርጅት ሼፓችሁ ይቀየራል። holy spirit በኃይል ያገኛል። somebody shout power። ራሳችሁ ላይ መተንበይ ስላላችሁ ለመንፈሱ መምጣት በሉ። የማይመች ቅርጽ ሁሉ በእርግጠኝነት ይቀየራል። የህይወቴ ቅርጽ ኮምፕሊትሊ ይቀየራል። በዚህ ቅርጽ ትንሽ መንፈስ ነው፣ ትንሽ ቅባት ነው። ቅርጼ ሲቀየር ግን ከባቻለው ሶስት እጁን ያዙት፣ በግራ ያለው በቀኝ እንደዛ አድርጋችሁ ያዙት። ተቀየሩ። ያ ሁሉም ሰው አጠገብ ለጠገብ መያዙን እርግጠኛ ነው። ኦኬ እሺ ጨመቁት፣ ጨመቅ አድርጉት፣ ያልቅስ ይጩ፣ አሳመሙት። አትሳሱላት፣ አትራሩ። ለሕክምና ነው ይከፍላል። አንተ አልጨመቀው፣ አንተ ከፈለ ግድግዳ ጨመቅ ይበቃችኋል። ነው ያማል። አየ እግዚአብሔር እንደዚህ ነው የሚያደርግህ። የተወሰነ ፔን ይፈጥርና ለቀቅ ሲያደርግ ንፋሱ ይገባል። ሰው አትቀየሙ፣ በሰው ላይ ቂም አትያዙ። እንትና እንዲያደረጋት በሉ። ለምን መሰላችሁ? የእግዚአብሔር እጅ ነው የያዛችሁ። እጁ ደስ ይላል። ኢየሱስ ጌታ ነው። ሲሰራችሁ ፔን አለው። ፔኑን ግን ታገሱት። ኖ በጣም የምታፈቅሩት የምትወዱት በቃ አብራችሁ ወጣችሁ አብሮ አደጌ ነው ምናምን all of a sudden ድንገት ሲለወጥ ሃሌሉያ ነው የሚያስብለው። ምን አለው? ፔን አይደለም በሌላ ነገር ኢቭን በበጎ ውጭ ሀገር እንኳን የሚሄድ ሰው ቢሆን ኤርፖርት ጋር ሰሰኙት ምሽትሰኙ ምንድነው የምታደርጉት? you cry why? መለየት ምን አለው? ፔን። መንፈሳዊ አባቴ የነበረው ሰው ለኔ ጓደኛዬም ነው ወንድሜም ነው ኤቭሪቲንግ የነበረ አስገራሚ ሰው ነው። I'm telling you ልክ ግን ኤርፖርት ጋር በቃ ወደ አሜሪካ የሚሄጃው ጊዜ ሲደርስ ኤርፖርት ጋር ሄጄ ሰሸኝ የዛሬ 10 ምናምን አመት ቻው እስከለው ድረስ ምንም አልመሰለኝ። እሱ ለኔ ሁሉ ነገሬ ነው። ሌላ ጓደኛም የለኝም፣ ሌላ ምንም የለኝም። አባቴ ነው፣ ወንድሜ ነው፣ ጓደኛዬ ነው፣ ሚስትረኛ ነው፣ ኤቭሪቲንግ። ልክ ግን ቻው ብየው ግን መሄዱን ሳቅ የዛን ጊዜ ኤርፖርት ይገባ ነበር፣ ወደ ህንጻ ውስጥ ትገቡ ነበር እና አሁን ከልክለዋል እና እስከዛ ድረስ ገብተን ነበር እና ልክ ቻው ብየው ከገባውበት ስወጣ ማላቀው ነገር እላይ ላይ ወረደና አንድ ግሬን ወደፊት ማንሳት አቃተኝ። የነበርኩበት ቦታ ቁጭ አልኩ። the only thing ማድረግ የቻልኩት continuously ማልቀስ። ለምን? ፔን አለ። መለየት ምን አለው? ፔን አለው። ችግር ነው ወደ አሜሪካ የወሰደው አይደለም። is for good ግን for good ቢሆን ምን አለው? ፔን አለው። ይሄ ፔን ግን ወዴት አመጣ? ይሄንን የሚያክል ግዙፍ ፋዘር ለህይወቴ ይሄን ያክል አሻራ ያለውን ሰው ሲወስድ is it easy? no በጣም ኮንፊውዝድ ሆንኩበት ዘመን። ወይ ሌላ ጓደኛ ኖሮኝ አላፈራው እሱ ሲሄድ እንትና አካክሳለሁ እንዳለ ማንም የለኝም። honestly speaking so አየር ላይ እንደተንጠለጠለ የቀረሰው ነው። ራቁቴን እንደቀረው ነው የተሰማው። honestly ለቀናቶች ነው ያለቀስኩት።
እንደዚህ አይነት መለየት በጣም ፔንፉል ነው። በዚህ ልክ የምትለዩዋቸው ሰዎች ሲመጡ በጣም ፔናል። ብዙ ጊዜ አልቀሰን እናውቃለን። ብዙ ፔን የፈጠረብን ነገር በክፋት ግን አይደለም በበጎ። እኔ አንዳንድ ጊዜ ቸርች ውስጥ የሚው ስንመራ እናውቃለን። አንዳንድ ሰው ይሄው እግዚአብሔር ምስክር እኔ አላማም ማንንም አልሳደብም። ኖ እስከ ዛሬ ድረስ የሚሄዳቸውን ምክንያት እንዲህ ነው ብዬ ማላቃቸው ሰዎች ምንድነው የሄዱበት ምክንያት አይ ሃቭ ኖ አይዲያ። እውነት ይሄው በዚህ ነው ሄዱት በዛ ነው ሄዱት ምንም ይገባኝ ነገር የለም። ሲሄዱ ብቻ ነው። ተወዳቸው ነበረ ወይ ማይ ፍሬንድ? የኔ ልብ ሁሉ ጊዜም ፍቅር ነው። ዛሬም ነገም ሁሉ ጊዜም ለማንም ሰው ፍቅር ነው። እናንተንም ወዳለሁ ብትሄዱም ወዳለሁ። አዲስም ይመጣ always I am love to your surprise። ግን ለሚያፈቅራችሁ ሰው የማይመጥን ትሪትመንት ስታደርጉ ሰውየውን ፔን ውስጥ ነው የምትከቱት። ግን ደግሞ ምክንያቱ ይሄ ነው ለማለት ሰውየውን ማስረጃ የለውም። የሚጠይቀው ከጌታ ብቻ ጌታ ሆይ ለምንድን ነው ይሄ ሰው ለምንድን ነው እቺ ሴት? ሌላ ምንም ምክንያት የለኝ። ኖ I'm telling you ኢየሱስ ራሱ እየነገረኝ ካልሆነ የማንም ሰው መረጃ ለኔ ጥቅም የለውም። በትነግሩኝ ባትነግሩኝ ምንም በትለውጡት ነገር የለም። ከኢየሱስ በላይ ድምጽ የለም። አንዳንድ ጊዜ ሲጨምቃችሁ መጭመቅ ነው ሼፕ የሚያወጣው። የሆነ ሳም ላይክ ጠንከር ያለ ጭቃ ሳምቲንግ እንደዚህ ጨመቅ ስታደርጉት ነው የጣታችሁ ቅርጽ ላይ ወለ የሚመጣው። እግዚአብሔር ቅርጽ ማውጣት ሲፈልግ ምን ያደርጋል? ጨመቅ ያደርጋል። ግን ማወቅ ያለባችሁ ይሄ ነው። ዝም ብሎ ሸክላ ስለሆነ ቡና አይገባበትም። የጀበና ቅርጽ ሲመጣ ነው ቡና የሚገባው። ዝም ብሎ ሸክላ ስለሆነ ወጥ አይሰራበትም። ድስት ሲሆን ነው። አየህ እግዚአብሔር ቅርጽ የሚያወጣው ለሆነ ሙቭ ነው። ተዘጋጅ ብሮ። አጠገባቸው ያንተን ኮንቴነር በሉት ለቢሊዮን እያዘጋጀው ነው። ይስራ ግድ የለም። እየከሰርክ አይደለም። ሁል ጊዜ ሆሊ ስፒሪት ከመምጣቱ በፊት ባዶ ነበር። አንዳች ነበር መጨነቅ። የእስራኤላውያን ታሪክ ታውቃላችሁ። ግብጽ ሳሉ እግዚአብሔር በእሳት ከመምጣቱ በፊት ሙሴ ጋር እያሉ እየጮሁን የነበረው ሁል ጊዜም እግዚአብሔር ሙቭ ከማድረጉ በፊት ምን ያደርጋል? ያስጨንቃል። this is a pattern። እያንዳንዳችሁ ላይፋችሁ የምታነቡበት መንገድ አስተካክሉ። ሰይጣን ትልቅ ሆኖ አይደለም። ይኸውላችሁ እግዚአብሔር ሊሰራን ሲፈልግ አይደለም አጠገባችን ያለ ሰው ዱ ዩ ኖ ራሱ ሉሲፈር እንደሚጠቀም ኢዮብን ለማስተካከል ማንን የተጠቀመው? ራሱ ለመሰላችሁ እነ ሉሲፈር ራሳቸው እኮ የእግዚአብሔር አገልጋይ ናቸው። እንትን ማሙደም ሲፈልግ ይሄ ሉሲፈር ይለዋል። ሉሲፈር እኮ ራሱ በእግዚአብሔር ፍቃድ ነው የሚንቀሳቀሰው። የበላይ አዛዥ እኮ አለ። ሄድና ነፍሱን አትንካ ሌላውን ነገር የኢዮብ ንብረት እንዲወድም ያደረገው ማን ነው? ራሱ እግዚአብሔር። ማንን ልኮ? ሉሲፈር። ኖት ገብርኤል ኖት ሚካኤል። የሚገርማችሁ ታሪኩ ሲንጠናቀቅ ግን ኢዮብ ምን ውስጥ ገባ? ደብል። ለካ እግዚአብሔር ከሲንግል ወደ ደብል ሊያስገባ ሲፈልግ ሉሲፈርም ሊጠቀም ይችላል። እናንተ ግን ወጋው ይሰበር ምንም ትላል። የኢዮብ ጓደኞች መጥተው ህይወት ውስጥ ኃጢአት አለ በድንኳን የደበቀው ነገርማ ይኖራል። ለኛ ለነገር አንፈልግም። ዞር በለገል እግዚአብሔር ነገር አንዳንድ ሰው አይገባውምና የሆነ ማናቀው ስውር ኃጢአትማ እዚህ ሰው ህይወት ውስጥ አለ ይልሃል። ይመሳጠርብሃል። ስውር ኃጢአት አንተ ይዘምት ዞሮ መንፈስ ቅዱስ አብሮሃል አይደል እንዴ? ያን ያክል ኃጢአት እንጀራ ነው ብላችሁ ታስባላችሁ? ኖ የትኛው መንፈስ ውስጥ ያለ ሰው ለኃጢአት ይሄን ያክል አፒታይት የለውም። በስውር ምንድነው በስውር የምናደርገው? what do we do in secret? ይሄን ያክል ሰዎች የሚመሳጠሩባችሁ ለምንድን ነው? ኃጢአት እንደዛ የምትወዱት ነገር የለም። ፖይንቱ ምን መሰላችሁ? ኢቭን ማንኛውም ቅዱሳን እዚህ ያላችሁ የሆነ ነገር እንኳን በተሰሩ የሚቀጥለው ሚኒት ላይ ህሊናችሁ ሰላም አይሆንም። ጌታ ሆይ ይቅር በለኝ ነው የምትሉት። ሳምባዲ ግን መጥቶ የተሰወራል። ኢዮብን እንደዚህ እግዚአብሔር ግን መጥቶ መጨረሻ ላይ ያለ ዕውቀት በሚነገር ምክር የእግዚአብሔር በሚነገር ቃል የእግዚአብሔር ምክር የሚያጨልማል። እኔ ተመካክሬን ያደረኩት ማን ነው እየመጣ ሁኔታ ላይ የሚለፈልፈው? ከሁኔታው በላይ እኮ ሁኔታችሁ መግለጫ የሚሰጠው ነው የሚያሰቃያችሁ። የጴንጤ ቋንቋ መከረኛ ነው። ቁስላችሁን የሚጠዘጥዙ ናቸው። እግዚአብሔር ብቻ እንዲሰራ ማንንም አይፈቅድም። ኢዮብ 33 ለምን እንዳለ ቀናይተን ይኸውላችሁ ከሺህ መልአክ አንድ ቢገኝና ቢተረጉምለት አለ። ለካ የኢዮብን ሁኔታ ምን ያስፈልጋል? ኮሬክት ትርጉም። ኢዮብን ያሰቃዩት ምንድናቸው? አጠገባቸው ላይፌን አትተርጉም አንተ ማን የሚሉ ዲክሽነሪ ነህ አምሳሉ አክሊሉ ኢየሱስ ጋር እየሮጡ መጡ። አይገርምም? ጲላጦስ ደማቸውን ከመስዋዕት ጋር ቀላቀለው 18 ሰዎች ምናምን ሲሉ ማለት ነው። ኢየሱስ ሰማና ማለት ነው። ኦኬ this is your definition። ይሄን እናንተ ተርጉም እና የሴሌውም ግንብ ተነዶባቸው የሞቱ 18 ሰዎች ሲሰሙ ምን ልትሉ? ለምን ይሄን ብቻ ታወራለህ? አንተ ያላየው ሚዲያም ላይ ተለቀቀ እና ይሄንና ንገር ተርጉም። እነሱ ከእናንተ ልጅ ኃጢአተኛ ይመስሏቸዋል ብለው ኢየሱስ ፊት ራሳቸውን ሊያመዛል። የተርጓሚ ነው ያስቸገረ። ዝም ብሎ ዲክሽነሪ ተሸክሞ የሚዞር በዛ። ከዛሬ በኋላ ልንገር ያንተ ተርጓሚ መንፈስ ቅዱስ ነው። አሜን።
ሰሪ እግዚአብሔር ነው፣ እሱ ይተርጉም። አሪውዝ ሚናም ሁሉም ሰው ያንተ ላይ ሊተረጉምና የራሱን ዲፊኒሽን ሊሰጥ አጠገባቸው ሰው አልተፈቀደም በሉት። ሃሌሉያ። ተርጓሚ የማን ነው? መንፈስ ቅዱስ ነው። እሱ በዚህ ፕሮሰስ ውስጥ ያመጣችሁ ቅርጻችሁ ምን እያደረገው ነው? እያስተካከለው ነው። አንዳንዶቻችሁ ለደብል ቅባት ለደብል ብሌሲንግ አሁን ካላችሁ ደብል እንዲሆን ገንዘባችሁ ቅርጻችሁ ስለማይመች መስራት ይጀምራል። ሲሰራችሁ እየከሰራችሁ ይመስላል። አይደለም፣ በእግዚአብሔር አይን ፕሮግሬስ እያደረጋችሁ። አሪው listening? that's the truth. ሁሌም ሆሊ ስፒሪት ከመምጣቱ በፊት የሆነ ሼፒንግ፣ የሆነ መጨመቅ፣ የሆነ ባዶነት፣ የሆነ ግራ መጋባት ይመጣል። የዛ ጊዜ ላይፋችሁን በተስተካከለ እግዚአብሔር ለወሰነው የመንፈስ ህይወት እያቀናበራችሁ አጠገባችሁ ያለን ሰው ሰይጣን እየሰራብኝ አይደለም፣ አምላክ እያቀናበረኝ ነው። አይታየም? እግዚአብሔር እጅ እኔ ላይ ፊቴ ላይ አይታየም? ጭንቅላቴ ላይ አይታየም? ህይወቴ ላይ አይታየም? ታሪኬ ላይ አይታየም? እጁ አይታየም? አሻራው አይታየም? የሰው አሻራ አይደለም፣ እግዚአብሔር አሻራ ነው። ሻውት yes! የእግዚአብሔርን አሻራ ሰዎች በራሳቸው ትርጉም ከላይፋችሁ ላይ ዞር ሊያደርጉት ይፈልጋሉ። you can't የእግዚአብሔርን አሻራ ዞር ማድረግ አትችሉም። ያለፋችሁበት ቦታ ሁሉ ስታልፉ ባይብል እነ ፖል በነገሩት ተናግረን እንዝጋ። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገ ለአለቀ በቃ ሌላ ዲፊኒሽን አያስፈልግም። አሪውዝ ሚናም ነው። መንፈስ ቅዱስ በዚህ ሁኔታ አላያችሁ ለመጣነ የመንፈስ ኑሮ ግራጁዌት አድርጋችሁ ጀመራችሁ። ራይት ናው ወደ መንፈስ ህይወት ግራጁዌት ማድረግ ልክ ልታረጉ ስትሉ እሱ እግዚአብሔር መንፈሱ ምን ያደርጋል? ይለቃል። ናው the biggest question የሚመጣው እዚህ ጋር the biggest question ናው የሐዋርያት ሥራ ምዕራፍ 2 ቁጥር 17 ጋር ተመልሽልኝ። the biggest question የሚመጣው አሁን በ10 በ5 ደቂቃ ጨርስላችኋለሁ። are you ready? yes okay የሐዋርያት ሥራ ምዕራፍ 2 ቁጥር 17 እዩ የሚለውን ከኔ ጋር በሉ። እግዚአብሔር ይላል ምን ይላል? በመጨረሻው ቀን እንዲህ ኖ አሁን ጥያቄ ነው። የምን መጨረሻ ነው ጥያቄ? እናንተም ይመስላችሁ የዘመን መጨረሻ ኖ ይሄንን ቃል ሄዳችሁ ኢዮኤል 2:28 ላይ ብትመለከቱ በምንም ታምር በመጨረሻው ዘመን አይልም። ይሄው ቃል ከኢዮኤል ያመጣሁት ነው የሚለው። ከኔ ጋር በሉ በመጨረሻው ቀን። ይሄንን ቃል ያዙና ኢዮኤል 2:28 ጋር ሂዱ። ኢዮኤል በመጨረሻ ቀን የሚለው ነገር የለም። መጨረሻ ስታስቡ ጊዜ ዘመን አለቀ፣ ዘመን ተጠናቀቀ ከሚል ብቻ ነው። ኖ ይሄው ኢዮኤል ያለው ነው። አያችሁት? ከዚህ በኋላ ለካ ጴጥሮስ በመጨረሻ ቀን ያለው ኢዮኤል ምን ያለው ነው? ከዚህ በኋላ ጉዳዩ ያለው የዘመን መጨረሻ ሳይሆን ተሰርቼ ካለኩኝ በኋላ አሪው listening ነው የሆነ ነገር ከተደረገ ማለቱ ነው እንጂ የዘመን መጨረሻ። ስለዚህ መንፈስ ቅዱስ እስኪፈስ ድረስ 1900 ምናምን 2000 መጠበቅ የለብም። አንተ ህይወት ውስጥ እየተቀናበረ ያለው ሲጠናቀቅ ንፋሱ ይመጣል። ይሄን ቴዎሎጂካሊ የሚነግሯችሁ ሰዎች ዘመን እንድትጠብቁ ይነግራችኋል። ዘመን አትጠብቅም። እግዚአብሔር ያንተ ህይወት ውስጥ ነው የሚሰራው። እግዚአብሔር የዘላለም አምላክ ነው። ከጊዜ ጋር ምን ጉዳይ? ኢዮኤል ከዚህም በኋላ ከምን በኋላ እንደ ከላይ ተመልከትልኛ የሚናገረው አሪውዝ ሚናም ታምጭ ኩኩባ ዳጎቢያ አንበጣ የበላባችሁን ጊዜ እመልሳለሁ፣ ዘመን እመልሳለሁ። ዛት ሚንስ ታምጭ ኩኩባ ዳጎቢያ አንበጣ ምን አድርገውብኛል? እንዳለ እህሌን ሁሉ ባዶ አድርገውኛል። ባዶነት ካበቃ ዛሚዝ አራቱም እንስሳት ተፈራርቆ ከበላ በኋላ ታምጭ ኩኩባ ዳጎቢያ አንበጣ አራቱም እየተፈራረቁ ምን ያደርጉዋል? ይጨርሷል። ይኸውላችሁ አንድ እንስሳ ነው። በአራት ስቴጅ እኮ ነው እንስሳው እኮ አንድ ነው። አንዳንዱ ምን መሰላችሁ መሬት ውስጥ እንደ ትል ስለሚሄድ የእጽዋቱን ስሩን ይበላዋል። አንዳንዱ ደግሞ ትሉ ከፊልና ግንዱ ላይ ይወጣና ግንዱን ይበላዋል። ቅርንጫፍና ግንድ ይበላል። አንዳንዱ ደግሞ ይመጣና ቅጠሉን ይበላዋል። እንዳንበጣ አይነቱ ደግሞ ፍሬውን ይበላዋል። አንዱን ዛፍ አንድ እንስሳ በአራት መንገድ ይተገል። አንዱ ሰይጣን እኮ ነው። አንዴ ሟርት፣ አንዴ ድግምት፣ አንዴ ጥንቆላ፣ አንዴ ደብተራ ምናምን ሆኖ ተፈራርቆ ምን ያደርጋል? ዜሮ። ግን እግዚአብሔር ይመጣና ዜሮ ካረጉ በኋላ ምድር ባዶ ከሆነች በኋላ አንተም በደም ከተጨመቅ በኋላ ስለዚህ አንዳንዴ ሰይጣን ሲሰራ ስታዩ አትደናበሩ። እንደዚህ በሉ ሰይጣንን ራሱ ማለት ነው
ይሄ ብቻ ነው ያለ። በቃ ይሄ ብቻ ነው ያለ። በሟርት ሲመጣ ይዛጥወል ድግምትም አለኝ ሲል ይዛጥወል። አይ እንትን ሰላቢ ያለ ሲል ይዛጥወል። አይ ጥንቆላም እኮ አለኝ ሲል ይዛጥወል። ከዛ መጨረሻ መጣና ይሄ ሁሉ አድርጌ አንተ ንግረቅ አትልም እንዴ ሲባል ማለት ነው በልዞር በላሁን ተራዊ መንፈስ ቅዱስ ነው። shout yes አሁን now the biggest point ጋር ዱብል አርጋችሁ ዝግጁ ናችሁ? ከዚህ በኋላ መንፈሴን በስጋ ለባሽ አንዳንዱ ላይ አይደለም ስንቱ ላይ ነው ሚለውን በደንብ አዳምጡ። መንፈሴን ነው የሚለው አይሰማኝም። ይኸውላችሁ I will pour out my መንፈሴን ካለ የማን ነው? ለምን እንደዚህ እንደነገርኩ መንፈሴን ነው የሚለው ከመንፈሴ ከኔ አፈስና የሚቀጥለው ነው ወንዶችና ሴቶች በሉዋ መንፈሱ የእግዚአብሔር ነው። ልጆቹ ግን እናንተ ናችሁ። እየሰማችሁኝ አይደለም? መንፈሴን የማን የራሱ ነው። ልጆቻችሁ የማን? ይኸውላችሁ ልጆቻችሁ ብቻ አይደለም ሽማግሌዎቻችሁ፣ ከዛስ ደግሞ ጎበዞቹም ሽማግሌዎቹም ልጆቹም የማን ናቸው? የኛ ናቸው። መንፈሱ ግን የማን ነው? አሁን ጥያቄው እዚህ ጋር ነው። እነኚህ ሽማግሌዎቻችን፣ እነኚህ ልጆቻችን፣ እነኚህ ጎረምሶቻችን እነማን ናቸው? ቆይ ጥያቄ ልጠይቅ። አንተ ገና ልጅ ነህ አይደለም? ልጆቻችን ትላለህ? ሽማግሌዎቻችን ትላለህ አትልም? ምን ማለቱ ነው? እዚህ ቸርች አቴንድ የሚያደርጉ ሰዎችን ነው የሚያወራው። መንፈሱ የሱ ነው፣ ልጆቹ ግን የኛ ናቸው። የእግዚአብሔር ቋንቋ የገባችሁ አትመስሉም። ነው የገባችሁ አትመስሉም። ኦኬ እንድትረዱኝ የሆነ ቦታ ልውሰዳችሁ። ይሄ ቋንቋ መረዳት አለባችሁ። ወደ መፍሰሱ ከመግባታችሁ በፊት ይሄን ላንጉዌጅ ተረዱልኝ። እየሰሙኝ አይደለም? ዘፍጥረት ምዕራፍ 6 ጋጅልኝ። ዘፍጥረት ምዕራፍ 6 ጋጅልኝ። ከኔ ጋር በሉ። መንፈሱ የሱ ነው፣ ልጆቹ ሽማግሌዎቹ ጎረምሶቹ ግን ስለዚህ እግዚአብሔር ጣልቃ የሚገባው በእኛ ልጆች መካከል ነው። መንፈሱ ግን የማን ነው? ልጆቹ ግን ልጄን አልሰጥም ብለውስ ኖ አንዳችሁም ይሄን ቃል አታውቁትም። ግን ላውራችሁ እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴት ልጆች ተወለዱ። ማን የበዛው? ወንዶች ሰዎች እኛ ማለት ነው። እንቀጥል። ቁጥር 2 የእግዚአብሔርም የማ ልጆች ከዛስ የሰውን ሴት ልጆች መልካሞች እንደሆኑ አሁን ተመልከቱ። የእግዚአብሔር ልጆች አሉ። የእግዚአብሔር ልጆች አሉ። ኦኬ then ከመረጧቸው ለራሱ ሚስቶችን ወሰዱ አይደለም? የእግዚአብሔርን አረፍተ ነገር ይዩት ቁጥር 3 እግዚአብሔርም መንፈሴ በሰው ላይ እናንተ ሴቶች ልጆች አሏችሁ፣ እናንተ ወንዶች ልጆችም አሏችሁ፣ እናንተ ሽማግሌዎችም አሏችሁ፣ ወጣቶችም አሏችሁ። እየሰማችሁኝ አይደለም? መንፈሴ ግን የኔ ነው። ይኸው መንፈሴ ነው የሚለው ነው። ይኸውላችሁ የእናንተ ልጆች ሽማግሌዎችም ወጣቶችም ልጆቻችሁም ሴትም ወንድም ልጆቻችሁም ከኔ መንፈስ ጋር ነው ማሳለፍ ያለባቸው ብሎ ሲያስብ እነሱ የእናንተ መንፈሱ ግን የኔ ምን እያለ ነው? አንተ ሽማግሌ አዋጣ፣ እኔ መንፈሴን ላዋጣ። ዛምስ እግዚአብሔር የሆነ ቢዝነስ እየከፈተ ነው። ሼር ካምፓኒ እየሰሙኝ ግን አይደለም? ይሲናም እናንተ ልጆች አዋጡ፣ እኔ ግን መንፈሴን ላዋጣ። እናንተ ጎበዞች አዋጡ፣ እኔ ግን መንፈሴን ላዋጣ። አብረን ሳምቲንግ እንስራ። ዛምስ እግዚአብሔር ሳም ፓርትነርሺፕ እየፈለገ ነው። ለምንድን ነው አፖስትል ፖል እኛ ከሱ ጋር አብረን እንሰራ ነው የሚለው? ስለዚህ መንፈሱን የሚያመጣው እሱ ነው፣ ልጆች የምናመጣው እኛ ነን። ስለዚህ እግዚአብሔር ሲመጣ እኔ ቴዲን አመጣና ይሄው ልጄ ብዬ ዞርላል። ከዛስ የሰጠውት ልጅ ይሞላል። ከዛ የኔም ነገር አለ የእግዚአብሔርም ነገር አለ፣ አብረን ምን እንሰራ። ስለዚህ ከእግዚአብሔር ጋር ትልቅ ቢዝነስ አምሯችኋል ወይ? ጥያቄ ችግሩ ምንድነው? ማዋጣት ያለባችሁን እያዋጣችሁ አይደለም። ዛሬ ላስተካክላችሁ። መንፈስ ቅዱስ ያንከባልላችኋል። እግዚአብሔርን ያንተን ሳይድ አዋጣ ብዬ አልመክረውም። ምክንያቱም እግዚአብሔር ፕላኑ ግልጽ ነው። የሰውን ሳይድ ግን ለእናንተ መክራለሁ። ከዛስ አንተም ልጅህን ታመጣለህ።
ይሄ የመንፈስ ቅዱስ ጊዜ ነው ካልኩኝ መንፈስን ይዘና ብዬ አልመክሮም። ታይሙ ራሱ የሱ ነው። ችግሩ ምንድነው? ልጆቼን ማምጣት ላይ እሱ መንፈሱን አምጥቷል። እኔ ልጆቼን አመጣለሁ። ልጆቼ የሉም። ኔክስት ዊክ ላድርገው። ኔክስት ዊክ በደንብ ሪፍሬሽ ዶናችሁ ነው። ኖ እስካሁን ድረስ የምናገረው ነገር የተረዳም ሰው የለም። listen to me very carefully. listen to me. ወንዶችና ሴቶች ልጆቻችሁ፣ ሽማግሌዎቻችሁ ቆይ አሁን ሽማግሌ አምጣልኝ ቢለኝ እዚህ ጋር በዚህ ቃል መሰረት ማንን ላቀርብለት? አይ በእድሜ ሳይሆን የቸርች ሽማግሌዎች ማለት ነው። ሽማግሌ አቅርብ ቢለኝ ከዚህ ቸርች ውስጥ አሁን ማንን ላቀርብ ነው? because እዚህ ቸርች ውስጥ most likely ከ50 በላይ የሆነ ሰው ብዙ ላይ ነው ይችላል። ስለዚህ የለንም ማለት ነው። ከዛሬ አናቀርብ ኔክስት ፈልገን ኮነ ቸርችም ተከራይተን ሽማግሌ እኮ በከራይ ይቻላል። ኖ እንትን ሽምግልና እንልክ የለ እንዴ? በቃ ፓስተር እንዳላለ ምክንያቱም ብዙ ቦታ ላይ ሽምግልና መልከው እሱ ነው። አሁን እግዚአብሔር መጥቶ መንፈሴን አምጥቻለሁ ሽማግሌዎቻችሁን አምጡ ሲል ጋድ ሽማግሌ የለንም። አም ሶሪ ሶስቱም ግሩፖች ስላልተሟሉ ኔክስት ታይም ሄጃለሁ። ናው ይኸውላችሁ መንፈሴን በሰው ላይ ምንን መንፈሱ የማን ነው? ተጠንቅቄ መደጋግመው ቢኮዝ ዛሬ ነፃ የምትወጡበት ጉዳይ ስላለ መንፈሴን መንፈሱ የማን ነው? የሱ። ወንዶች፣ ሴቶች፣ ልጆች፣ ሽማግሌዎች፣ ጎበዞች የማን ናቸው? የኛ። ስለዚህ መዋጮ አዋጣን ነው ከሁለቱ አንድ አዲስ ሰው ምን ፈጥረው። ስለዚህ እግዚአብሔር የሱን ሳይድ መንፈሱን ጨርሷል። ወቅቱ ራሱ የመንፈስ ቅዱስ ነው። ናው ትልቅ ጥያቄ አለብኝ። ይሄ መንፈስ ቅዱስ ሲወርድ እነ ጴጥሮስ 120 ነበሩ። ማን ነበር ከመካከላቸው ሽማግሌ? ጴጥሮስ ሽማግሌዎቻችሁን የሚለው የትኛው ነው? ዘመካከል ሽማግሌ ቢግ ኩዌስቸን አለኝ። ከነሱ መካከል ማን ነበር ልጅ? ከመቶዎቹ መካከል ልጆቻችሁ የሚባሉት እነማን ናቸው? ምን እየተወራ ነው? 120 ላይ መንፈስ ቅዱስ ሲወርድ ማን ነው ሽማግሌው? ማን ነው ልጅ? እዛ ቦታ ላይ ጎበዞቻችሁ ማን ነው? ጴጥሮስ ሊሆን ይችላል። let me be clearly speaking to you here. listen very carefully. የኢየሱስ ደቀ መዛሙርቶች ከጴጥሮስ ውጪ ማጆሪቲዎቹ ትንንሾች ናቸው። ከአባታቸው ጋር አሳ ሲያጠምዱ ያገኛቸው። ከማን ጋር? ከአባቱ ጋር አሳ የሚያጠምድ ልጅ ምን አይነት ልጅ ነው? ስለዚህ ልጆችን ፈላዎችን የሰበሰበው ኢየሱስ። ለዛ ነው እርጫቸው ሁሉ እንደፈላ ነው። ኤልያስ ከሰማይ እሳት ወርዶ እንዳለ እንበል እንዴ ጂሰስ ይላል። ምን አይነት መንፈስ ነው ያለባቸው? እንደዚህ ከውካዋ ናቸው። የልጅ ስራ ነው የሚሰሩት። ዘኦንሊ ትልቅ ሰው ብቻ ነው ፒተር ብቻ ነው። እሱ ራሱ ብቻ ነው የሚያጠምደው። Are you with me? Yes. ኢየሱስ ሞቶ ከተነሳ በኋላ ያዘለቀቀ ሄደት መጣ ሲል ማለት ነው። ጴጥሮስ ቢግ ማን ሰብሰብ አደረገና ወደ አሳ እንሂድ። ወደ አሳ እንሂድ። ይሄ ኢየሱስ እያስተማመነ አይደለም። በሳምንት አንዴ ነው የሚመጣው። ላጥሊል ነው። ስለዚህ ወደ አሳ እንሂድ ፕሊዝ። ሰባቱን ስድስቱን አሳመኖ ይዟቸው ቢግ ማን ጴጥሮስ ቢግ ማን ፈላዎቹን ይዞ እነ ጆንን ጆን መያንደው እኔ ድሮም ከአባቴ ከዘብዴዎስ ጋር እየሰራው ኢየሱስ ነው ጉድ የሰራኝ። በኢየሱስ ተመልሻለሁ። ጴጥሮስ ልጆቹ ፊት በእግዚአብሔር ያሳያችሁ። ጴጥሮስ ልጆቹ ፊት ኢየሱስ መጣ። ጌታ እኮ ነው ሲባል አንስቶ ልብሱን ለበሰ ይላል። ምን ሆኖ ነበር የሚያጠምደው? ካይኑ ኢማጂን እነ ዮሐንስ ፊት ምን ሆኖ የሚያጠምደው? ራቁቱን ከነመለመለ because ፈላዎች ናቸው። ምንም አይመስላቸውም። ይሄ ጴጥሮስ ነው። you see so these guys now እኔ ጥያቄ አለብኝ እያልኳችሁ ነው። ኢዮኤል የተነበየው ነው። መንፈሱ የእግዚአብሔር ነው።
ሽማግሌዎች ጎበዞችና ሴቶች ወንዶች ልጆች ግን የማን ናቸው? የኛ ናቸው። ጴጥሮስ ይሄን መልስልኝ፣ ሽማግሌ ማን ነው እዛ ውስጥ? ጴጥሮስ ይሄን መልስልኝ፣ ወንዶችና ሴቶች ልጆች እነማን ናቸው እዛ መካከል? የት እሱ ትንቢት እየተፈጸመ ነው ይላል። so now the question is የትኛውን ሽማግሌ የትኛውን ልጅና የትኛውን ጎበዝ ነው የማቀርበው? ካናይ ጎዲብ ከኔ ጋር በሉ። መንፈስ ህይወት መንፈሳዊ ነው። ስለዚህ ልጆችን የምታስቡት በእድሜ ከሆነ ህይወት ስጋዊ ነው። ሽማግሌን የምታስብብኝ በእድሜ ከሆነ ህይወት ስጋዊ ነው። ስለዚህ ምን ማለት ነው ሽማግሌ? እየሰማችሁኝ አይደለም? ነው ይሄንን ቃል ላሳያችሁ። ሰምታችኋል? ይሄንን ቃል መንፈሴ በሰው ላይ ለዘላለም አይኖርም። ለምን ይሄን ያክል ማልከ እግዚአብሔር? የእግዚአብሔር ልጆችና የሰው ልጆች አብረው ተጣመሩ። ከኔ ጋር ብሎ የእግዚአብሔር ልጆችና የሰው ልጆች። ስለዚህ መንፈስ ቅዱስን ዞር አደረገ። ስለዚህ እግዚአብሔር ምን አለ? መሆን የነበረበት ማን ነው? መንፈሴ ነው። የመንፈሴን ቦታ እነሱ ወሰዱ። ስለዚህ ከዚህ በኋላ እኔ አጠፋቸዋለሁ። የመንፈሱን ቦታ ስለወሰዱ ምን ተፈጠረ? ምን ተፈጠረ? ቁጥር 4 quickly let me finish. My God, I'm feeling something. በእነዚያ ወራት ኒፍሊም በምድር ነበሩ። ሶ መንፈስ ቅዱስን ዞር አድርገው ሌሎች እግዚአብሔር ልጆች which are angels የመንፈስ ቅዱስን ቦታ ወስደው ከሰው ልጆች ጋር ኢንተራክት ሲያደርጉ ምን መጣ? ኒፍሊምስ። የት እነኚህ ኤንጅሎች ሳይሆኑ ራሱ መንፈስ ቅዱስ ኢንተራክት ቢያደርግ ኖሮ። ስለዚህ ኢዮኤል የተነበየው ድሮ የተወሰደብኝን ቦታ መልሰዋለሁ። ድሮ ወንዶች ሴቶች ምናምን የሚባሉት ለማን ነው መሆን የነበረባቸው? ለኔ። የት ሰይጣን ባደረገው ሻጥር እነኚህ ግሩፖች የማን ሆነዋል? የሉሲፈር። ስለዚህ ቦታዬ ስለተወሰደብኝ አሁን ግን ዘመን ጠብቄ በቀላለሁ። ምንድነው የምታደርገው? መንፈሴን ይዤ እመጣለሁ። ወንዶች ሴቶች ልጆቻችሁ፣ ሽማግሌዎቻችሁ፣ ጎበዞቻችሁ ወደኔ ነገር መግባት ይጀምራሉ። ከኒፍሊ ከመላእክቶች ጋር ሳይሆን ከኔ ጋር ትዳር ትጀምራላችሁ። መጋባት የሚሆነው ከኔ ጋር ነው። ከሌላ አካል ጋር ሊሆን አይችልም። ስለዚህ አንደኛ እግዚአብሔር ያለው የተቀማውበትን ቦታ እመልሳለሁ። አይ ፕሮፌሰር የመንፈስ ቅዱስን ቦታ የወሰደ ኢቭን አገልጋይ እንኳን ካለ ከህይወታችሁ ላይ ይወጣል። ጩና ነገር ይወጣል። ዛሬ ፕራክቲካሊ ከያንዳንዳችሁ ህይወት እንዴት እንደማስወጣው ነግራችኋል። ያው እግዚአብሔር እድሜ እየተናገረ የመሰላችሁ ልጆች ሻራፕ አሁን በደንብ አዳምጡ። ሄሎ ኢዮኤል ምዕራፍ 2 ቁጥር 8 ተመለሱልኝ። ካላራባ ሶቶሎቦሽ ማከራቬሽ ዳሊጋስ። አሁን የትኛውን ልጅ የትኛውን ሽማግሌ እንደምታቀርብ አሳያለሁ። አሁን አሳያለሁ። ከዚህም በኋላ የሆነ ነገር ከተሰራ በኋላ እነተምች በልተው ከጨረሱ በኋላ ከዛ በኋላ እንዲህ ይሆናል። ምን ይሆናል? አሁን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ከዛስ ወንዶችና ሴቶች ልጆች ትንቢት ይናገራሉ። ሽማግሌዎች ህልም ያልማሉ። ጎበዞቻችሁ ራእይ ያያሉ። እነማን ናቸው እነኚህ? መንፈስ ቅዱስ ማን ነው የሚለውን መስበክ ብዙ ከባድ ላይሆን ይችላል። ትላንትና እዚህ ለነበራችሁ who is the holy spirit የሚለውን ተናግሬያለሁ። አሁን ግን ዛሬ የሚያስፈልጋችሁ መንፈስ ቅዱስ ማን ነው ሳይሆን እነኚህ ልጆች ማን ናቸው? የመንፈስ ቅዱስ ሳይድ አያስቸግረኝም። የኛ ሳይድ የልጆቻችን ሳይድ። አይ የቸርች ፕሮግራም ስንጠራ በጊዜ የሚመጡ፣ አይ አሳይመንት ስንሰጣቸው በትክክል የሚሰሩ፣ አገልግሎታቸውን በደንብ የሚፈጽሙ፣ ዲሲፕሊን ለአባታቸው አክብሮት ያላቸው፣ ፕሮግራም ሳያልቅ ፈንጥረው የማይወጡ፣ ቢመሽም እንኳን አከራዮቼ ብሎ የማይጮሁ፣ ዳዲ ቤቴ ማደር አልችልም ያስመሸኝ አንተነ ገንዘብ ስጠኝ ሆቴል ነው ማደር የምችለው ብለው አይጠይቁም። የራሳቸውን እርምጃ የሚወስዱ ማለት ግን አይደለም። ያዘዝኩትን 100% የሚያደርጉ ልጆች ማለት አይደለም። ሶስቱም ግሩፖች ለሁላችሁም ይመለከታሉ። ሶስቱም ግሩፖች
ሶስቱም ግሩፖች አሉት። ንገረኝ ጮክ በለና እኔ ራሴ ሴት ወንድ ልጆች አሉ፣ ሽማግሌዎች አሉኝ፣ ጎበዞች አሉኝ። እኔ ራሴ በስጋ ለባሽ ሁሉ ላይ ሲል ዳሚት ስጋ ለባሽ ሁሉ ላይ እነኚህ ሶስት ግሩፖች አሉት። ለባሽ ሁሉ እነኚህ ሶስት ግሩፖች አሉት። ናው ልፍታቸው ናው let me help you ወንዶችና ሴቶች ልጆቻችሁ በሉ that word ለምሳሌ ወንዶች ሴቶች ልጆቻችሁ it says benaim and benotaim okay ወንዶች ሴቶች ልጆቻችሁ ልጅ ምንድነው? እስቲ ስለ ቤተሰብ ላውራችሁ ይቻላል? እናንተ ቤት ውስጥ ልጅ ነበራችሁ አይደል? ያገባችሁትን ተውና የእናትና አባት ጋር ነበራችሁ። ኦኬ አባት አለ እናንተ አላችሁ ከዛ እናት አለች። እየሰማኝ ግን አይደለም ከኔ ጋር አባት አለ ልጆች አሉ እናት አለች። ድገሙልኝ። ኦልራይት ተግባብተናል? ምን እንደሚያመለክቱ ልንገራችሁ because this is spiritual language ይሄ መንፈሳዊ language ነው። ልጆችን ቤት ውስጥ የምትንከባከቡት ለምንድን ነው? የቤቱ ምንድናቸው ልጆች? ፊውቸር። የቤቱ ምንድናቸው? ፊውቸር። ሽማግሌዎች የቤቱ ምንድናቸው? ፓስት። ኢትዮጵያው ሽማግሌዎች አሉ፣ ልጆች አሉ፣ ጎበዞች አሉ። ወጣቶች ልጆች ምንላቸው የአገሪቱ ምንድናቸው? ልጆች የአገሪቱ ምንድናቸው? ፊውቸር። ሽማግሌዎች የአገሪቱ ምንድናቸው? ፓስት። ና ወጣቶች ምንላቸው አሁን ፖዚሽን ላይ ያሉ የአገሪቱ ምንድናቸው? ፕሬዘንት። ስለዚህ ኢትዮጵያ ምን አላት? ፓስት አላት፣ ፕሬዘንት አላት፣ ፊውቸር አላት። እየሰሙኝ ግን አይደለም። እግዚአብሔር ሂዩማኒቲን ሲያይ ሁሉም ሰው ህይወት ውስጥ ስጋ ለባሽ ሁሉም ሰው ውስጥ እነኚህ ሶስት ነገሮች አሉ። ሁሉም ሰው ፊውቸር አለው፣ ሁሉም ሰው ፕሬዘንት አለው፣ ሁሉም ሰው ፓስት አለው። እየሰማችሁኝ አይደለም? ሁሉም ሰው ምን አለው? ፓስት የጀርባ ታሪክ አለው። የጀርባ ታሪክ ነው ሽማግሌዎቻችሁ የሚባለው። አልሰማችሁኝም? የጀርባ ታሪካችሁ ምናችሁ ነው የሚባለው? ሽማግሌዎቻችሁ። that is the past of you ምን ውስጥ ነው ያለው? ሜሞሪ። እየሰማችሁኝ አይደለም? ሽማግሌዎች ምንድነው የሚያደርጉት? ህልም ነው የሚያልሙት። ገባ? ልጆችም ገቡ። ከይሁዳ ዘር በሉ ምርጥ ማስተዋል የሚችሉ በንጉስ ፊት የሚቆሙ ቀጥ ያላቸው ተባለ አምጡልኝና የባቢሎንን ምግብ ይብሉ አለ። ለምንድነው? ናቡከደነጾር ያሳሰበው ዛሬ አይደለም። ምንድነው ያሳሰበው? ነገ። ምክንያቱም እነኚህ ብላቴኖችን ዛሬ ይዤ ካልሰራውባቸው ነገ የሚገለብጡኝ እነሱ ናቸው አለ። ፊውቸርን የሚያሳይ ዳንኤልና ጓደኞቹ ግን አንበላም አለ። ለምን ሲባል ፊውቸራችን መበላሸት የለበት። ይሄው እምቢ ያለው ዳንኤል የናቡከደነጾርን የፊውቸር የሚተረጉመው ዳንኤል ሆነ። አይገርማችሁም? ይሄው ዳንኤል ናቡከደነጾርን ሳር የሚያስበላ ሆነ። ነገርኩ እንግዲህ ፊውቸር አይወሰድም። ዝም ብዬ ተነብያለሁ። ትላንትና የተወሰደባችሁ በብዙ ክብር እግዚአብሔር ፊውቸር ላይ ካሳ ይሰጣችኋል። in the mighty name of ይሄ ዛሬ የምነግራችሁን እውነት አጥብቃችሁ ከያዛችሁ ሆሊ ስፒሪት ያለ ገደብ ህይወታችሁ ላይ ይሰራል። may God bless you in the name of እዚህ ጮክ በሉና የእግዚአብሔር ዘር ኢየሱስ የኔ ፊውቸር። እናንተ ፊውቸር የሚያሳይ ዘር አንዳንዴ አትዘሩ። አዲስ አመት ሲገባ 12 ወር አስባችሁ ዘሩ። አንዳንዴ ስትነቁ እንኳን ይሄንን አላረኩም ታዲያ ምን ይችላል? ከፊት ለፊት ስንት ወር አለ? ሰኔ፣ ሐምሌ፣ ነሐሴ 3 ወር አለ። በቃ እግዚአብሔር በ9 ወር የሚያረከው በ3 ወር ያሳካዋል። አስበ ለምን አትዘራም? ብልጦቹን ነገን አታስቀሙ። አሪውዝሚ አንዳንዴ አጋንቶች እንዴት እንደሚያስቆሙን ያጋል። ይሄ ኤልሳ መጣ፣ እግዚአብሔር እንዲህ ይላል፣ ንፋስም አታዩ፣ ዝናብ ማታ መሸለቆ በውሃ ይሞላ። የሚገርም አሜዚንግ ፕሮፌሲ አመጣ። ሄሎ ፕሮፌሲ ወደ ፊውቸር ነው አይደለም? ነገራቸው ሄደ። የሚገርማችሁ የሞአብን ሰራዊት ዛፉን ምኑን መምታት ማሸነፍ ጀመሩ። 700 የተመረቁ ሪፐብሊካን ጋርዶች አጋዚ የሚባሉትን
ይዞ መጣ። ተሸነፉ እነሱ። እንደዚህ የሞዓብ ንጉስ እናው ፊውቸር የለኝም ማለት አሁን ነገ መቀጠል አልችልም ብሎ አሰባሰበና let me do something ከሱ በኋላ የሚወርሰውን በኩር ልጁን ፊውቸሩን ወሰደና በቅጥር ላይ ምን አደረገው? አረደው። እስራኤላውያን አዩና ወደ ኋላ ተመለሱ። ሰውየው ፊውቸሩ ቀጠለ። ልጅ አርዶ ነው ፊውቸሩ የቀጠለው። ነገርኩ አጋንንት የሚነካው ነገር ሊኖርህ አይችልም። ትልቁ ጥያቄ ይሄ ነው ለእናንተ ለሁላችሁም ነው። ፊውቸራችሁን ልጆቻችሁን ለመንፈስ ቅዱስ መስጠት ትችላላችሁ ወይ? ነጋችሁን ትሰጡታላችሁ ወይ? ከዘር ጋር ከመስዋዕት ጋር እኔ ይሄ ላንተ ይሁን ብላችሁ ነጋችሁን የሚያሳካ ዘር መዝራት ትችላላችሁ። ከየት አምጥቼ አትበል። ስትመካከር ነገን 10 ብርም ሊል ይችላል። ዶንት ወሪ እሱ ያውራ። ግን አንዳንድ ጊዜ ደግሞ የምትዘሩት ነገር ፕሌጅ አርጉ ማለት ነው። ባይኖራችሁ ይሄን ያክል በሉ። ለምን መሰላችሁ? ሐጌ ላይ ስትመለከቱ ከዚህ ቀን ጀምሮ ከምን ጀምሮ ልባችሁን በመንገዳችሁ ካረጋችሁበት ቀን ጀምሮ እባርካችኋለሁ። ሄደው ተራራ ላይ ወጥተው እንጨት ቆርጠው አምጥተዋል? ኖ ምናችሁን ያስተካከሉት? ለካ እግዚአብሔር ብሩን እስክታመጣ አይጠብቅም። ልብህን መስመሩ ላይ ስታረግ መባረክ ይጀምራል። ቃል ስትገባና ሐሳብ እዛ ላይ ሲሆን እኔ ከዚህ በኋላ 1 ሚሊዮን 10 ሚሊዮን አመጣለሁ ስትል እግዚአብሔር ሚሊዮን ሶርሶችን ማምጣት ይጀምራል። መባረክ ይጀምራል። አንተ ካንተ አልተጠየቅም። እሱ አምጥቶት አንተ አምጣል የተባለ አንተ ትንሽ የብላቴና በጣም ትልቅ አገልጋይ እኔ 27 አመት ሲሞላኝ $1 ሚሊዮን ለጌታ መዝራት እፈልጋለሁ አለ። አይገርማችሁም? ወደ ጌታ የመጣው ጋንጊስተር የነበረ ግሩፕ ይሄ ድረግ የሚጠቀሙ በየትቦ ምናምን የሚያድሩ ሰውን ሃንግ የሚሰሩ የሚገርም ልጅ ነው የነበረው። አደገኛ ልጅ። በ17 አመቱ ነው ኢየሱስ የጎበኘው። አሁን እኔ 27 ሲሞላኝ ከ10 አመት በኋላ $1 ሚሊዮን መዝራት እፈልጋለሁ አለ። ይሄ ጋንጊስተር ጌታ ስለነካው እኮ የሚገርማችሁ ነገር ህይወቱ ቀጠለ፣ ተስተካከለ። ምን አለ? ልክ 27 አመቱ ላይ እግዚአብሔር ኪዳን ይጠብቅ የለ $1 ሚሊዮን በሆነ መንገድ አገኘ። ሲያገኝ ጌታ ሆይ የገባሁት ላንተ ነው፣ በእኔ በኩል አመጣኸው እንጂ ገንዘቡ ያንተ ነው ብሎ ሄዶ ለቸርች ሰጠ። ለሚኒስትሪ ሰጥ። ሰዎች ሁሉ ገረማቸው። ሰጥቶ ሲመለስ የሆነ ቦታ ላይ ዝም ብሎ ጸሎት ላይ ሲጸልይ ያየው ሰው ድንገት እዛ አካባቢ መጣ ሰው የዛ ብላቴና ልጅ ስልክ አላችሁ እንዴ ብሎ ወስዶ ወደ ቤቱ ሲመለስ $1 ሚሊዮን ዘቶ ሲመለስ ደወለለት። እንተናና አው አታቀኝም እዚህ ቦታ ላይ ጸሎት ነበር ካራ እንዴ ጸለይኩ አንተና አይደል? ችግር የለም አሁን የደወልኩልህ ከንተን ስቴት ነው፣ ሌላ ስቴት ነው ሰውዬው ያለው። እና ለምን ደወልክልኝ ሲለው $54 ሚሊዮን የሚያወጣ አንድ ፕራይቬት አውሮፕላን አለኝ ልሰጥ ፈልጋለሁ። እግዚአብሔር ይስጥልን። ፕሌኑ የኔ ይሆናል ያላችሁ መስሎኛል። ምክንያቱም ይሄ ጭብጨባ የብስክሌት አይደለም። አያችሁ ፊውቸራችሁ የተሸከመውን ሰይጣን አይወስደው። አይሰማኝም። ዊች ክራፍት ታውቃላችሁ አይደል? ሟርት እስኪ በሉ ዊች ክራፍት። ክራፍት ማለት ክህሎት ነው፣ ጥበብ ነው። ዊች ማለት ማጣመም ማለት ነው። የምን ጥበብ በሉ እስቲ ምን ማለት እንደሆነ አውቃችኋል? ወደ አንተ የሚመጣውን። ስለዚህ ነገርኩ እንደሱ አይነት መንፈስ ከዚህ ቀን ጀምሮ መስራት ያቆማል። አሜን። ወደ አንተ የሚመጣው ወደ አንተ ቀጥ ብሎ ይመጣል። አሜን። ዳዊት ምንድነው ያለው? መዝሙር 18 ላይ ቁጥር 34 ላይ እጆቼን ያበረታል፣ በክንዶቼ የነሐስን በትር ቀስት እገትራለሁ። በሏ በእጆቼ የነሐስን ቀስት እገትራለሁ። ኢቭን በሉስ የነሐስ ቀስት በሉ። ነሐሽ ዕብራይስጥኛ እኮ ነው። ምን ማለት ነው አውቃችኋል? እባብ ዘፍጥረት 3:1 ነሐሽ ነው የሚለው እባብ። የማን ቀስት ነው? የምን ቀስት ነው? which is witchcraft። ኢቭን እገትራለሁ ማለት ሲመጣ እንዲህ ነው አይደል? ኖ እንግሊዘኛውን ብታዩት እንደዚህ ብሎ I shall bend it። ምን ማለት ነው? እንዲህ ሲመጣ መልሽ ይልኳል። እጃችሁን አንሱ። የሚወረወር ፍላጻ በዚህ እጅ ምክንያት ወደ መጣበት ይሄዳል። ተጣሞ የተላከ ተጣሞ ይመለሳል። በዚህ እጅ በለው በመንፈስ የብርታት የሚላክብኝ የትኛውን ፍላጻ ጩና እንደዚህ ወለ back to the sender። አሜን። ደስ አለኝ። ስንት ልጆች እንደሆናችሁ ባላቅም ግን ፊውቸራችሁ ግን በራ። አሜን። ያየሁትን ነው የምናገረው። the greatest move of God ሲመጣባችሁ አይቻልም። በአይን ሰው ሲያየው ግራ የሚገባው የክብር ዓለም ተከፍቶ
አንዳንዶች እዚህ ውስጥ ነው የሚያገለግሉት አለ። እዚህ ውስጥ ነው የሚኖሩት፣ እዚህ ውስጥ ነው የሚወጡት የሚገቡት። የነሱ ዘመን እንደዚህ ነው የሚሆነው አለ። ሻውት ግሎሪ። አጠገባችሁ ያለውን ሰው ነገ ይብራ ወይ ክብር ይሁን ወይ ከመናፍስት ተጽዕኖ ይጽዳ ወይ ነገህን አስረክበው እረድለት በሉት። ሃሌሉያ። የነገ ማናጀር አንተ አትሁን፣ እሱ ይሁን። ክብር ውስጥ ይከታሃል። ሻውት የስ። ስለዚህ ጥያቄ አለኝ። ሽማግሌዎቻችሁን ታስረክባላችሁ አታስረክቡ? ልጆቻችሁንስ ጎበዞቻችሁንስ? አይሰማኝም። ቁጭ በሉ። ቆይ ለምንድን ነው ልጆቻችሁ ትንቢት ይናገራሉ የሚለው? ትንቢት ምንድን ነው? ስለዚህ ፊውቸር መናገሪያ ይመለስልሃል። ሜሞሪክ ይስተካከልልሃል። ጎበዞች ራእይ ያሉ መቼ ነው? ዛት ወድ ኢዝ ኮል ቺዞን ወይም ሐዛን ማለት ምን ማለት መሰላችሁ? ሬቨሌሽን ማለት ሽፋን ማንሳት። የት ያለውን ሽፋን? አሁን ያለውን አይናችሁ ላይ የተቀመጠ ጭንብል ለዘላለም ይነሳል። ምኖች ነው እንደሚያደርጉት? ጎበዞች። አቤት ኢየሱስ። ምኖች ጎበዝ ኮንክ ዛሬ መጋረጃውን ታነሳዋለህ። ካኔዞቬለ ፓራጋባዲጎስ። ኦኬ ናው ሴክሬቱን ነግሬያችሁ ነው የምጸልየው። ብዙ እንዳወራዋችሁ አውቃለሁ። ተረጋግጬ ግን ከጸሎት በፊት ላውራችሁ። ሽማግሌ ቢያልምም ወደ ኋላ ቢያይም ማለት ነው። ህልም ማለት ማየት ነው አይደል? ብላቴና ፓርታችሁ ፊውቸራችሁ ቢያይም ፕሮፌሲ ወደፊት ጎበዝ የሆነው ማንነታችሁ አሁን ያለው መገለጥ ቢያገኝም ሁሉም የማየት ዓለም ናቸው አይደል? ወደ ኋላም ይሁን አሁንም ይሁን ወደፊትም ይሁን ምንድን ናቸው? አይሰማኝም። ስለዚህ እየነገርኳችሁ ያለሁት የማየት ዓለማችሁ ነው አርነት የሚወጣው ነው። አሜን። እስቲ ጎበዝ ሁኑና ንገሩኝ። ሩቅ ያለው አይንህን አንሳና አንተ ካለህበት ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት። እነዚህን ሁሉ ላንተና ለዘር እሰጣለሁ። አይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ወደ አንቺ። ለካ እይታ በተለጠጠ መጠን ነገሩ ያንተ ነው። እስቲ ንገሩኝ፣ እስከ ዘላለም ማየት ከቻልኩ የዘላለሙ የኔ ነው። ሰው ቁልፉ ወደፊትም ወደ ኋላም ያሁኑንም የምታዩበት የእይታ ማዕከላችሁ። ተግባብተናል? ስለዚህ ያኔ እግዚአብሔር ሲያዝን መንፈሴ ከሰው ጋር አይኖርም፣ እኔ መንፈሴን አመጣው፣ ፓስታቸውን ፕሬዘንትና ፊውቸራቸውን ለጠላት ሰጡና ተጋቡ፣ ኒፍሊሞች ተወለዱ ብሎ የተጸጸጸበት ጊዜ ምናቸውን ነበረ ያስረከቡት ለሰይጣን? እውነት ዝም ብሎ ሴት ልጅ ናት? እውነት ዝም ብሎ ወንድ ልጅ ነው? ኢዛት ዋት ምኑ ነበር የተወሰደው? ሰው ነበር የተወሰደው? አይደለም። ዘፍጥረት ምዕራፍ 6 ቁጥር 5 እግዚአብሔር ምኑ እንደተወሰደ የሚያወራውን ተመልከቱ። ምን የሚባል ነገር ነው የተወሰደበት? ማንበብ እንችላለን። እየከፈታችሁ አንተ በሉት። መንፈስ ቅዱስ ሬዲ ነው። አንተ ሽማግሌህን ትሰጣለህ ወይ? ልጅህን ትሰጣለህ ወይ? ጉብዝናህን ትሰጣለህ ወይ? ዛሬን ትሰጠዋለህ ወይ? ትላንትን ትሰጠዋለህ ወይ? ነገን ትሰጠዋለህ ወይ? እንደ ጎርፍ ያጥለቅልቅህ ይግባ ሁሉም ጋር። አሜን። እግዚአብሔር እውነት የእግዚአብሔር ልጆች መተው የሰው ሴት ልጆች ወንድ ልጆች ነው ያስቸገሩት። የወረሱት ሰውን ነው ምኑ ነው ተያዘ የሚለው? ሴት ልጆች ተያዙ ነው የሚለው እግዚአብሔር። ምን ተያዘ ብሎ ነው የተጸጸተው? ሉክ ጮክ ብላችሁ አንብቡት። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞት ሁልጊዜ ፈጽሞ ክፉ እንደሆነ ምኑ ነው የተያዘው? የልቡ ሐሳብ። ይሁት እንግሊዘኛው And God saw that the wickedness of man was great in the earth, and that every imagination of the thoughts of his heart was only evil. ምኑ ነው evil
የሆነው? ኢማጂኔሽን። ለካ ሴቶች ልጆች ተያዙ አይደለም ያለው። የተያዘው ምንድነው? ኢማጂኔሽን። ምናችሁ ነው? አይናችሁ ነው። በኢማጂኔሽን ነው ወደ ኋላ የምትሄደው። በኢማጂኔሽን ነው ወደፊት የምትሄደው። በኢማጂኔሽን ነው ዛሬን የምታየው። ንገሩኝ፣ ወደፊት ወደ ኋላ አሁን ያለውን እየተንቀሳቀስኩ የማይበት ጉልበቴ ኢማጂኔሽን፣ የውስጥ አይን። አሜን። ይሄ ኢማጂኔሽናችሁ ይመለሳል። ምክንያቱም ልጃችሁም ሽማግሌያችሁም ጎበዛችሁም ያለው የት ውስጥ ነው? ኢማጂኔሽን። ለካ እግዚአብሔር ሴቶች ተያዙ አላለም። ምን ተያዘ ነው ያለው? ምን ማለት ነው? አፖስቶል ፖል የልባችሁ አይኖች ሲበሩ ማለት the eye of your imagination። ሰይጣን ወደደም ጠላም ዛሬ ከጫወታ ውጪ ይሆናል። ኢማጂኔሽናችን በጠቅላላ መንፈስ ቅዱስ ይወርሰዋል። ይሄንን አንብበን ነው የምንጸልየው። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ያሶቬሌና ራዳጊያ ባራዞ ተሾዳ። ማን ነው ሬዲ የሆነ? ጮክ ብላችሁ በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ እንቀጥል። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጦም የነበሩበትን ቤት ሁሉ ሞላው። ከዛስ እንደ እሳትም የተከፋፈሉ ምን አሉ? ዛት ሚዝ አይናቸው እየተከፈተ ነው። ስለዚህ መንፈስ ቅዱስ ቀጥታ የመጣው ምናቸው ጋር ነው? ኢየሱስ ጌታ ነው። ሰማችሁኝ? አሁን እየሰሙኝ አይደለም? ይሲና ሽማግሌም ጎበዝም ልጅም የሚያደርግ ምን ነው? አይን ነው። ሕክምናው የመጣው ምን ጋር ነው? አይናችሁ ጋር። ሳፓላቶራ ባካዳላባ ሳታላባያታ። ቆይ አይናችሁን ጨፍናችሁ ትላንትናን በትዝታ ስታዩ ምናችሁ እየሰራ ነው? አይናችሁ። ሄሎ ዩ ኢማጂን የስተርዴ አይደለም? አሁን ዙሪያችሁ ያለውን በአይነ ሊናችሁ ስታስቡ ምናችሁ እየሰራ ነው? አይናችሁ። ነገን ስታስቡ ምናችሁ እየሰራ ነው? ስለዚህ መንፈስ ቅዱስ የሚመጣው ለምናችሁ ነው? ውጪ ማሰብ ጀምራለሁ፣ ማየት ጀምራለሁ። አፍሪካ ከሚባለው ኮንቲኔንት ውጪ ማሰብ ጀምራለሁ። አሁን አለኝ ከምለው ጭቅጭቅ ካለበት ህይወት ውጪ ማሰብ እጀምራለሁ። ከናቴ ውጪ፣ ከአባቴ ውጪ፣ ከልጆቼ ውጪ፣ ከጓደኞች ውጪ ሌላ ዓለም በአይነ ህሊናዬ አያለሁ። ትላንትናዬን፣ ዛሬን፣ ነገዬን በደስታ ለመንፈስ ቅዱስ አስረክበዋለሁ። እሱ ይጠቀመዋል። Can you give him some praise now?